ወምድርኒ እንደምን አላችሁ ውድ የቻናላችን ተከታታዮች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ እያልን ዛሬ ልዩ የበዓል መርሃ ግብር ይዘንላችሁ ቀርበናል። በዛሬው መርሃ ግብራችን ላይ ሊቀ መዘምራን ይታን ዜናን ጋብዘን ስለ ወላጅ አባታቸው ሰፊ ጭውውት ልናደርግ ፕሮግራም አሰናድተን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ብትቆዩ ብዙ እንደምትማሩበት እምነታችን ነው። ዳቦን እንቆርሳለን። የበዓል መርሃ ግብር ይዘን ቀርበናል። ከእሳቸው ጋር ብዙ እንጫወታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና ቆያችሁ። እስቲ እንታ መቼስ ስለ አባቶት ዛሬ ብዙ ልናወራ እርሶን ጋብዘናልና ስመጥር ከሚባሉ የድጓ መምህራን መካከል የእርሶ አባት አንዱ ኖትና ወደ እሳቸው ከመሄዴ በፊት እስቲ ስለ ራስዎ ትንሽ ይበሉና ወደ ጥያቄው እንሄዳለን። እንኳን ስለ ራሴ ምን የምለው ነገር አለኝ? እርግጥ የኔታ ሲራክ የመጀመሪያ የበኩር ልጃቸው ነኝ። ጋብቻ ከፈጸሙ በ4 ዓመታቸው እንደዚህ ነው የተወለድኩት። የበኩር ልጃቸው ነኝ። ዜና ሲራክ ያሉኝም የእሳቸው ደቀ መዝሙር የሆኑ ሰው ከእሳቸው ጉባኤ የነበሩ ታላቅ ሰው ነበሩ ይባላል። ባይታዊ ናቸውና እንግዲህ አባቶቻችን ሊቃውንቱ ጋብቻን ብዙም አይፈልጉትም። አብሶ የኛ አባት አይፈልጉም ነበር እና ይኸውም ወደውም አይደለም ያልፈለጉት። ሲነግሩኝ ወደ ቅኔ ቤት ልንሄድ ወደ መልዛ ሲሄድ 5 ሰዎች ሆነን ማዕድ ስንቆርስ አንድ ሰው ተጨማሪ መሀላችን አብሮ ገብቶ እየበላ ይሄ ያላገባ እንደው ጳጳስ ይሆናል ብሎ አለኝ ይላሉ የኔታ ሲራክ። የትምህርት ቤት ስማቸው ከመጀመሪያ እስከ መጨረሻ ሲራክ ነው እና ይሄ ያላገባ እንደሆነ ጳጳስ ይሆናል፣ ግን ቢያገባም ጥሩ ልጆች ይወልዳል ብሎና ከመካከላችን ጠፋ ብሎ አሉኝ ይላሉ። እቺን ትንቢት ይዘው ይመስለኛል እሳቸው ወደ ጋብቻው ብዙ አልተከፋፉም ነበር። ጵጵስና ወደዛ ነበር። እንደው ጵጵስናውም ሳይሆን መናኝ ነው። ያ ጵጵስና ያን ጊዜ በሊቃውንቱ ዘንድ እንደ ይቅርታ አድርጉልኝና ጵጵስና የሚባል ነገር እንደ ጵጵስና የሚፈራና የሚጣላ ነገር አልነበረም። ይሄ ዘመነ መነኮሳት ከመጣ ወዲህ ነው ይሄ ጵጵስና እንደዚህ ትልቅ ሆኖ ሲሻሙበት የምናይ እንጂ እኛ አባቶቻችንም አልነገሩንም። ጵጵስና አይወዱም። እንደው መመንኮስ ራሱ አይወዱም። ዝም ብለው አሁን የኔታ ቤት ተረብተዱ መነኩሴ ናቸው ሲባል ግልጽ ቆም አድርገው አይተናናቅም። ለምሳሌ አሁን ከሊቃውንት መካከል እንደ ትልቅ ቀደምት ሊቃውንት አድርገን ልናነሳቸው የሚገባ የኔታ በትረ ማርያም ነው። በፈቃድ እግዚአብሔር የሚኖሩም በእውነት እግዚአብሔር የመረጣቸው አባት ብለን እና እኔ የኔታ ሲራክ የበኩር ልጃቸው ነኝ። ከዚያም መምህራቸው ናቸው ገዝታለሁ ብለው ወደ ጋብቻ እንዲገቡ ያደረጓቸው። ወደ ጋብቻ ከገቡ በኋላ እንደው እሳቸው ቶሎ የሚወለድ ነገር መስሏቸው ሲጠብቁት 1 ዓመት 2 ዓመት 3 ዓመት አለፈ። እዚያ ውስጥ ቁርቋሪ ውስጥ ገቡ። ለዚህማ እዚህ ዓለም ውስጥ ለምን ገባ ነበረ ላልወልድ እያሉ ሲቆረቆሩ ያ መንፈስ ቅዱስ ወንድማቸው ተማሪያቸው የማይባሉ በእድሜ እኩል የሚሆኑ ናቸው። የበቁ ኑረዋል መሰለኝ። ኧረ የኔታ እንደዚህ አይበሉ፣ ቤታችንም አያስቸግሯት፣ እህታችን ጸንሰዋል፣ ወንድ ልጅ ነው የሚወልዱት፣ የሚወለደውም የኅዳር መድኃኔዓለም ነው፣ ክርስትናውም የጥር ሥላሴ ነው። እርሶ ማለት እኔና እና እኔ ወደ ጎንደር ቋቋም ልማር ደርስ ስለሆነ እንዳይረሱኝ ስመ ክርስትናውን ለእኔ ይፍቀዱልኝ አሏቸው። ሲሏቸው ኧረ እኔ እንደው አጓን ይደረግልኝ ይሆንልኝ እንጂ እንደው እሱ ያሉትን እቀበላለሁ ሲሏቸው ክርስትናውም ጥር ሥላሴ ነው፣ ልደቱም የኅዳር መድኃኔዓለም ነው፣ ዜና ሥላሴ ብየዋለሁ አሉ።
የእርሶ በቃ በዚያው በተባለው ቀን ተወለድኩ። ክርስትናውን በዚያው በተባለው ቀን ተነሳ እና ይሄንን የእንታ ጥበቡ የሚባሉ እዚህ ልደታ አሉ ታላቅ አባት አሁን የ90 ዓመት ባለዕድሜ ናቸው። እሳቸው ያን ጊዜ አብረው ነበሩ። እሳቸው እንደ ታሪክ ይተርኩታልና የእንታ ሲራክ የመጀመሪያ የበኩር ልጃቸው ነኝ እኔ። እሺ ወደ ቀጥሎ ጥያቄ ልለፍና ከነ የእንታ ሲራክ ቤተሰብ እሳቸው ብቻ ናቸው ለቤተ ክህነት ትምህርት ወደ ቤተ ክህነቱ ትምህርት የገቡት ወይስ ወንድሞቻቸውም በእሳቸው ፈለግ ተከትለው እንዲሁ መምህራን ናቸው? እና የትውልድ ስፍራቸው የት እንደሚመስል መቼ እንደተወለዱም ይንገሩ። ያው እንግዲህ እናት መቼም ተምራለች ተብሎ አይጠረጠርም። እናታቸው ያው በዘመናዊም ሆነ በመንፈሳዊ ትምህርት የሉበትም የሚጠረጠርም አይደለም። በዚያ ወቅት አባታቸው ዲያቆን ነበሩ ይባላል። እሳቸው አዎ እንደውም ታሪክ አለው። ዲያቆን ናቸው። እንግዲህ ተክሊል መጻፍ ያን ጊዜ አልነበረም ይመስለኛል እና ከተጋቡ በኋላ ነው ዝም ብለው የሚቆርቡ ተክሊል ሳያረጉ። በኋላ ተጋብተው ሲኖሩ አባትና እናታቸው ማለት ነው። አያታችን ጠቆር ያሉ ናቸው። ጥሩ ጎበዝ ነው። ጠቆር ያሉ ናቸው። አያታችን ደግሞ ሴት አያታችን በጣም ልዕልት የሆኑ ቆንጆ ናቸው። እና እዛ ሰፈር ሲጫወቱ ከዚህ ጥቁር ጋር ልትቆርቢ ነው ይሏቸዋል ልጆች። ከዚያ በኋላ ሊቆርቡ ልብስ ተዘጋጅቶ በሚቆርቡበት ቀን አለድም አንተ ጋር አልቆርብም አለቻቸው ይባላል። ሲሏቸው አንቺ መናበሻ ቆለምጥሻል ደግሞ ቆረሽ አልቆረሽ እኔ ምን ያደርግልኛል ዲቁናውስ ምናምን ይሉና ዝም ብለው ሲኖሩ አልጠፋቱም። ብዙ ልጅ ወለዱ። ብዙ ልጅ እየወለዱ እንደውም እየሞቱ እየቀበሩ እየሞተባቸው 3 ልጆች ወንድ ልጅ እየሞተባቸው ተቸግረው ነበር ይባላል። አያታችን እንደውም ተስለው ነው የወለዷቸው ይባላል። የኔታ ሲራክንስ እንደውም የባህል መድኃኒት አድርገው እንዳልወልድ ብለው ከእንግዲህ ወንድ ልጅ እንዳልወልድ ብለው መድኃኒት አድርገውላቸው ወንድ ከሆነ ስለሚሞት የወንድ ልጅ ሲወልድ እየሞተብኝ ነው ከእንግዲህ ወንድ ልጅ የሚባል አልፈልግም ብለው መድኃኒት እንደው ይዝም ነበር መሰለኝ በጊዜው እና ከተልባ መደቆሻ ላይ እንዳትቀመጭ አሏቸው ይባላል። እና ከጎረቤት ነው ያች ሴትዮ እና አያታችን ሳያስቡት እዚህ ላይ ሲቀመጡ ያ ነገር ተሽሮ የኛ የእንታ ሲራክ ተረከሱ ይባላል። ከዚያ በኋላም ለማስወጣትም ብዙ ወርዶ ነበር አሉ። ፈቃድ እግዚአብሔር አልሆነም። ለካም እግዚአብሔር የፈቀዳቸው ሰው ኑረዋል። ተወለዱ። ሲወለዱ እናቲቱ ማናቸው አቸነፈ ነው የሚሏቸው። የእሳቸው እናት የእሳቸው እናት የእንታ ሲራክን አቸነፈ እያሏቸው ነው የዘለቁ። እና አባታቸው ዲያቆን ነበሩ። በዲቁናው አልተጠቀሙም እንጂ የለም። እሳቸውም ከጊዜ በኋላ ነው የእንታ ሲራክ የሆነ አደጋ ገጥሟቸው በዚያ አደጋ ምክንያት ነው ከብት እየጠበቁ 12 ዓመት ልጅ ነው በሬ ወጋቸው ላይ ናቸው። አንድ አይናቸው ይፈሳል። ያን ጊዜ እንደ ዛሬ አይነ ስውር ነው ለምን አይባልም ነበር። የቤተ ክርስቲያን ሙያ ነበር የሚማረው። አይ ልጅ እንግዲህ አካል ጉዳተኛ ሆኗል ቤተ እግዚአብሔር ያገልግል እንጂ እንዴት አድርገን ይሄንን አርሰብላ ምን ነው ብለው ወስደው ትምህርት ቤት አስገቧቸው በ12 ዓመታቸው። በዚያ ዓመት ተመርጠው እግዚአብሔር መርጧቸው። በነገራችን ላይ አንድ ባይታዊ አዩ ይባላል። ወረቴ ነው የሚባለው የእንታ ሲራክ አባት። ወረቴ የሚወጣ ልጅ አለው መጠምጠሜን ሲጠመጥም አየዋለሁ ይላሉ። የደብሩ አስተዳዳሪ አበምኔት ናቸው። መጠምጠሜን ሲጠመጥም አይቻለሁ ወረቴ የሚወጣ ልጅ አለው ሲሉ ቆይተው ደግሞ ከዚያ ቆይተው ደግሞ ወረቴ የሚወጣ ልጅ አለው ይሄ ልጁ ይወጣለታል ከአራት ማዕዘን አሞሮች እየመጡ ሲሰግዱለት አይቻለሁ። ስለሳቸው ትንቢት ማለት ስለሳቸው ገና እየተማሩ ገና ይሄ ልጅ ይወጣል ችንታወት የሚያገለግላት ይሄ ልጅ ነው ከአራቱ ማዕዘን አሞሮች እየመጡ ሲሰግዱለት ያለው አለ። አሞራ ማለት እንግዲህ ተማሪ እና ፈቃደ እግዚአብሔር ሆነ። ያቺ እንደው ተሰጠቻቸው ነገር ሰውየው በተፈጥሯቸው ትጉህ ናቸው። ያቺን የተማሯትን 10 ጊዜ መመለስ ነው መከለስ ነው። መጻፍ የለም ያን ጊዜ በቃል ነው የሚያዝ። እንደዚያ ብለው እንግዲህ ያሳየ የተወለዱት በ11 ዓመተ ምህረት ነው። የእንታ ሲራክ በ1911 ነው የተወለዱ።
በ30 ዓመታቸው እንግዲህ 20 ዓመት ጨረሰባቸው ማለት ነው። 18 ጨረሰባቸው ማለት ነው። ጥሩ ቅኔ ተገኝተው ጥሩ ቅኔ የዘራፊ ያህል ቅኔ ያውቁ ነበር። ድጓ ሲራክ ምን አለ ይባሉ ነበር። ይሄ ማንም የሚመሰክረው ነው። ያው እንደ ዛሬ አይሆንና ዛሬ ወረቀት ነው ምስክሩ፣ ያን ጊዜ ተማሪ ነው ምስክሩ። አዋቂ ለመሆንህ የምትታወቀው ድጓ መምህር መሆንህ ለምትታወቀው ከቤተልሔም ስትወጣ ተማሪ ተከትሎ ከወጣ ነበር። ያ ነበር በቃ ምስክሩ ያ ነው። እንደ ዛሬ ነው ያርገውና ዛሬ 6 ወርም 1 ዓመትም ተቀምጠህ ምናማውም ነገር ይኖረናል። ወረቀት ይመጣል። ያው ይሄ ደግሞ ከተማው ወረቀት ነው የሚታይ። አሁን በወረቀት ነው ምናው መስፈርት ወረቀቱ ነው። ያን ጊዜ ተማሪ ሲከተል የድጓ መምህር የምትባለው የቅኔ መምህር የምትባለው ተማሪ ሲከተል ነው። ይሄን ደግሞ የሚሰክሩ ሊቃውንቶች አሁንም አይጠፉም። እኔ ብቻም አይደለም እንጂ መምህር አይባልም። ከድጓ ቤት ሲወጣ ፍታት ላይ የሚያመጣው አሁን ታይቶ የሚያመጣው መዋሲት ታይቶ የሚቀኘው ቅኔ ታይቶ ነበር መምህር የሚባል እንጂ በመሰከር መምህር ተንተና አይደለም ነበር አለ መኖሩ አለ። ግን ወፈድፋደሰ በበዛ ተማሪ ነው። ምስክርህ ተማሪ ነው። እንደዚያ ነው። እና የእንታ ሲራክ ትውልዳቸው እንደዚህ ነው። በ47 ዓመት እኔ ነው ወለዱ። የተወለዱባት ደብር እንዞና ትባላለች። እንዞና ማርያም ደብረ መንክራት እንዞና ማርያም ትባላለች። ከዛች በ40 ዓመተ ምህረት ወጥተው ድጓ ተማሪ በዛላቸው በጣም መጠነ ሰፊ ድጓ ትምህርት አስተምረዋል። እሺ ወደ ቀጥለው ጥያቄ ሊደና የትምህርት ቤት ቆይታቸው ምን እንደሚመስል እናወራና አሁን የትምህርት ቤት ቆይታቸው አንዳንድ ታሪክ ላይም ስሰማ እሳቸው ብቻ ሳይሆን መምህራኖቻቸው በጣም የበቁ እንደነበሩ አሁን ቅኔ ያስተማሯቸው በጣም ብቃት የነበራቸው እንደው ከሰማይ ብርሃን ወረደላቸው ሲባል ሰምቻለሁና ዝማሬ የሚያስተማሯቸው እንዲሁ ዙራምባ ነበሩና ስለሳቸውም ሰምቻለሁና ከማን ተማሩ ምን አይነት ትምህርትስ ተማሩ የሚለውን የተማሩባቸው ነው ቦታዎች የዚያን ዙሪያ ሲያወሩን የእንታ ሲራክ ያስለቅሱን ነበር። 12 ጎጆ ሰርቻለሁ ይላሉ ስማር ምን የሚያደርግ 12 ማድርበት ከአንዱ መምህር ስረቅ ጎጆ ሰርቼ ነው። ከአንዱ መምህር ፈተና ብዙ ነበረ። በፈተና ነው መጀመሪያ እንግዲህ ይበዛል ታሪኩ። ፊደል ያስቆጠሯቸው መምህር ደንቋራቦ የሚባል ነበረ። ሲያስቆጥሯቸው አሁን መልሼ ከሙያቸው ይልቅ ወደ ታሪኩ ልገባልህ ነው። ጸሎተ እግዝእትነ ማርያም ተማርኩ ጀምሬ 7 ጊዜ ደግማታለሁ ይላሉ የእንታ ሲራክ። በጣም አክራሪ ነበሩ እና ህልም ያያሉ። ህልም ሲያዩ መምህራቸው እና የእንታ ወርቁ ይባላሉ። የመጡበት አይታወቅም። ግማሹ ላስታ ነው ይላቸዋል፣ ግማሹ ጎጃምን ይላቸዋል፣ ግማሹ ከሸዋ የመጣ ናቸው ይሏቸዋል። ዝም ባይታዊና ፍጹም ሰው ነበሩ። እሳቸው ይናገሩ ለማንኛውም የእንታ ወርቁ ይባሉ ነበር። አዎ የብዙ የበቁ ሰዎች መምህር ነበሩ። እና ህልም ያሉ የእንታ ሲራክ ህልም ሲያዩ ወደ ደጋው ሂጄ 7 ዝርግ ማጭድና 2 ጠገራ ብርዤ ስመጣ አየሁኝ ብለው የእንታ ወርቁ ይነግሯቸዋል ለመምህራቸው። ሲነግሯቸው ከወደ ደጋው ሚስት ታገባለህ፣ እሳቸው ነው 7 ወንድ ልጅ ትወልዳለህ፣ 2 ሴቶች ልጆች ትወልዳለህ ይሏቸዋል። አንዷ ግን እንዲሁ ወደቀችብኝ፣ ጥሬ ጠገራ ብር ነበረች ወደቀችብኝ፣ አንዷ ሴት ልጅ ትሞትብሃለች ያሏቸው ተነግሯቸው ነበር ማለት መጀመሪያ። እና ይሄ እንዳለ ተቀምጠው እቺን የልጅነት እንትን ነው በአይምሯቸው ዘው ሲኖሩ ተማሪዎች ጸፋርስ ይጠጣሉ። ይሄ እንኳን ለከተማ ልጅ አይስማማም። ባይስማማችሁም ግን ታሪክ ስለሆነ ብታውቁት አይከፋም። ጥንቆላ አይደለም፣ ቀጣል ነገር ነው። ተቀጥቅጦ ሲጠጣ እንደጠላ የህይወት ዘመን ከል ይነግራል። በዘመን የሚደርስብን ነገር ሁሉ ይነግር ነበር። ተማሪዎች ሌሎች ተማሪዎች ናቸው ጠጥተው ይሰክሩና እሳቸው ጸሎት እያደረጉላቸው ቁጭ እንዳሉ የእንታ ወርቁ ሲራክን ያስተምሩ ይሏቸዋል። ቄስ ዋለ የሚባሉና ደግሞ ታምራት የሚባሉ ነበሩ ከእሳቸው በትምህርት የሚበልጡ።
እንዴ እና አለነ ታምራትን ሲሏቸው አይ እነሱ ጽዋ ጋላ ሆነው ቀርተዋል ሲራክን ያስተምሩ እነሱ ለፍሬ እንደማይበቁና ሲራክ እሳቸው ላይ በርቱ ነው። ኋላ የኔ ተወርቁ የኔ ይረዱና እንዴ እሱንም አላጠጣው ይሉና ያው ሱባኤ ተገብቶ ነው እንዴ ከሽ ነገር አልነበረም። በደንብ ሱባኤ ገብተው ሱባኤ አስቆጥረው የኔታ ሲራክን ጸፋር ሲያጠጧቸዋል። ጸፋር ሲያጠጧቸውና የኔታ ሲራክ ሌላ ምንም አይሉ ቃል እግዚአብሔር አይናገሩ ምን አይሉ ዝም ብለው ድንጋይቱ ላይ ቁጭ ብለዋል። ነው ተማሪ ክበቡ እና ተማሪ ክበብ ተማሪ ክበቡ ተማር ማለት በቃ ዝም ብሎ ነገር የለም እስከሚለቁ ድረስ እስከ አይምራቸው እስከሚያውቁ ተማሪ ክበቡ ተማሩ። ኋላ ተረዷቸው የልጅ ሰው የሚሆን ነው አሏቸው። ወደ በለሳ ምዟቸው የዱሳቸው ናቸው። በጣሊያን ጊዜ ነው እና ብዙ ራእይና ትንቢት ታይቶላቸዋል። ያው ሲያነሱት የትምህርት የመማራቸውን ህይወት ሲያነሱት በጣም ነበር የሚዘገንን። በጣም ብዙ ጸዋቶ መከራ አሳልፈዋል። እመም ያልፈኘው ነበር ይላሉ። ወረርሽኝ መጥቶ እኔን ሳያም እንደውም ጎጃም ቅኔ ቤት እያለሁ የእንታ ታደሰ የሚባሉ ሊቅ ነበሩ ጓደኛቸው እግሬን እየጎተተ ከዚህ ትምህርት ቤት ዛሬ ዘወተ ካላደርክ ነገ አስከሬኑ ነው የምትአለሳው ብሎኛል ብለው እግራቸውን እየጎተቱ ወደላ ደብረ ዘወኝዶ አደረ ይላሉና እንደኛ አልጋ ባልጋ አይደለም እሳቸው ዓለሙ ጥቅሉ ለሳቸው አልነበረም። ለኛ ለልጆቻቸው ነው እንጂ ተጠምቆ አይጠጡም፣ ተጋግሮ አይበሉም፣ ወተት የሚባል ባፋቸው አይገባም። እና ያማቸው ስለነበር አው ሰውታቸው በጣም የተጎዳ ስለሆነ ራሱ ስጋ ተፈልጎ ቀይ ስጋ ምናምን ነው እንጂ የሆነች ረጠብ ያለ ስጋ ነገር መብላት አይችሉም። ልባቸው በጣም ይደክማል። ኋላ ደግሞ ያ ማስተማር ተተካ። ድሮ ቀጸላ ነው በትምህርት ቤቱ እና ምራፍ የሚባል ባይናቸው አይታወቁም። ምራፍ እንግዲህ ይገርማል። ቅድማን ታሪክ ነገር ያለው አይናቸውን በሬ መቷቸው ብዬ ነበረ። ቤተልሔም ድጓ ሲቀጽሉ የዚህኛይቱን አይንህን ወስዶ ከዚህኛይቱ ደርቦላ አይሏቸው ነበር። እንደዚህና ስንት ኪሎ ሜትር ያዩ ነበር። ከርቀት አነጣጥረው ነበርና የዚህኛይቱን አይንህን ከዚህ ጨምሮልሃል አያ ሲራክ አይኔ ጠፋ ብለህ እንዳታዘን ይሏቸው ነበር። እና ይሄን ይመስል ነበር ነው ወዳጄ። እና እሺ አሁን ወደ ወንበር ዘርግቶ ወደ መሄዳቸው እንሂድና እሺ መጀመሪያ ወንበር የት ነው የዘረጉት? እንዞና ደብረ መንክራት እንዞና ማርያም የእናት ያባታቸው የትውልድ ቦታ ናት። ሌላው ቅድም እንደነገርኩ እኛ የእንታው ውሸት የሚባሉ እቺን ታቦት የሚያገለግል እሱ ነው። ጥምጣሜን ሲጠመጥም አይቼዋለሁ ብለው ንግር ነበርና ለእናትና ለአባትየው አደራ ብለው ሞተው ነበር። ሰውየው ሞተዋል። እንትን ሙያቸውን አይተዋል ትንሽ ያሰውየው። ከዚያ በኋላ እንደውም ገርማል የዓለም መቼም አስቸጋሪ ነው። ከሳቸው የነበሩ መርጌታ በፊት የነበሩ መርጌታ ሞቱ። ሲሞቱ ትንሽ ጊዜ ከቤተ ክህነት ሐሜት ነበረ። በሰው ነው በእግዚአብሔር ነው የሚባል ነገር ስለነበረ ይሄ ሰውዬ እዚህ ሀገር ባላባት ናቸው። እዚያቸውን ምለቦታ ተወላጅ ናቸው ማለት ነው። ድሮ ይዛሬን ያርገውና ርስት አልቀረም ነበር። ይሄን ያህል ጋሻ መሬት አላቸው ይሄን ያህል ይባል ስለነበረ አገሩ ሲመጣ ተቀብሎ ይገሉታል። ብዙ ትምህርት የሚያልገፉ ሰዎችም አሉና እንዴት በአገሩ ተከብሮ ይኖራል? ሌላ ጥሩ አገር ይሄድ ተብሎ ነበር። እናትየው አይ አባው ብሸት አደራ ብለውኛል እሷን ሰጥቻት እሷ እንደፈለገች ታርገው ብለው እናትየው አዘውደው እየጎተቱ ዘውደው አስገቧቸው። ኋላ እንደው ቻል ታስወራይ ነው አታውርታው ሁሉ ባይታዊት ሴት ከጉባኤው መጣ እስከ 10 ዓመት መጠንቀቅ አለብኝ ብላለች ነው የሚሉት። እስከ 10 ዓመት መጠንቀቅ አለብኝ ከዚያ በኋላ ለጆጊ የለኝም ብላለችኝ ይላሉ። ያው እንግዲህ እስከ 10 ዓመት ይጠንቀቁም እንግዲህ ምን ይመሩ አናቀም። ደህና ነው የኖሩት እሳቸው ጸባያቸውም ደህና ነው ይመስለኛል። ትንሽ ቁጡ ነገር ነበሩ። የዚህ ስባት እግዚአብሔር ነገር እንዳልሆነ ሲያው ብስጭት ይላሉ እንጂ ውስጠ ተንኮል ብዙ አይወዱም ነበር። ጥል አይወዱም እና ዛንዞና ሄደው ሲያገለግሉ እንደ ገዳም ነገር ናት ቦታዋ።
እንደው ይገርምሃል አንዳንድ ጊዜ እኮ በረከታችን እያጣነ ነውና አሁንም ቅዱሳን አሉባት የሚባል ቦታ አለች እና የታ ሲራክ ማለት የሰንበት ቀን ምኝታ የሚባል ነገር አያውቁም። አገልግሎት ላይ የሚያሳልፉ ዝም ብለው ግል ጸሎታቸውን ካደረጉ በኋላ ወደው ቤተክርስቲያን እንትን ሲል የውጩን በር እጀ ስከፍት ነው የሚሉኝ። ወደው የዚያች ቦታ ወንበር እንደተከሉ የውጩን በር እጀ ስከፍት ትንሽ ትቆየን ነው ወይ ብለው አሉኝ። የሆነ ጽንሃና ምናምን ነገር ማይጠንት የያዙ ሰዎች ቅር ካላለህ ትንሽ ትቆየን ነው ወይ ብለው አሉኝ እና እኔም እጄ ሀውጭ ከአጥሩ ውጭ ሁኜ ነበር ጸሎት የማያደርስ እና ወጥተው ሲሄዱ ይሰማኝ ነበር ይላሉ። ይሄን እንኳን እንደው ለሰው አትንቀር ብለው ነበር እንግዲህ አናዘዝከኝ እና እንደዚህ ይደረግ ነበር። ቅዱሳንም ጋር የሆነ እንትን ነበር ይመስለኛል። ያው እንግዲህ እድላቸው ሆኖ ይሆናል። ያው እኛም ተፈተፍ አልቀረንም እንኳን ይሄን ያለ እድል ጥሩ ህልም አይተናናቅም እና እንደዚህ ይሉኝ ነበረ። ሰፊ ጉባኤ ነበራቸው። ግብርና ይወዱ ነበረ። ግብርና ውለው እህል ቅመስ የሚባል ነገር የለም። ማረስ ብቻ የትም ቦታ ውለው አጨብጭበው ወደ ዋዚያ ወንበር ከሚዘረጉበት ላይ መቀመጥ ነው። ለምን ሳረሰው አንድ ነገር ልንገርህ። በዚህ በጉባኤ ዙሪያ አንድ ወቅት መምህራን የአካባቢ መምህራን ተማሪ የላቸውም ነበር። እሳቸው ከኔ ጨምሮ 16 ድጓ ሆነ። ይሄን አዲስ አበባ ማንም ዙራችሁ ጠይቁ እኔን ሳይሆን እንደው ሌሎቹን ነበር ጠይቄ ነበረባችሁ። 16 ድጓ ሆነ። ጥራዙም ተከፍሎ አለቀ። ምን እንሆን? ከዚህ ላይ ልቅሶ ይመጣል። ከዚህ ላይ ማህበራዊ ሌላ ነገር ይመጣል። እሳቸው እንኳን ይሄ አይገዛቸውም። አሁን አራቱን ተማሪዎች ደብዳቤ ጽፈው ለመላከ ሕይወት አስናቀው ላኳቸው። የእሳቸው ልጅ ናቸው መላከ ሕይወት አስናቀው። 7 ዓመት ነው የቆዩ እዚያ ነው ወደ ቤተልሔም የሄዱትና አስተምራቸው ብለው ላኳቸው። ሲሄዱ እኒያ ሰውዬ የሚያስተምሩት ሰዓት ጠብቀው ይሄ ደግሞ ገበሬ ማህበር ተመራጭ ነገር ሆኖ ምናምን ሆነው እኒያ ተማሪዎች ያችን ጉባኤ የለመዱ ናቸው። አይ የማያስተምሩ ነው የሚሉና ተነስተው መሀል ጋይንት የኔታ ኃይል የሚባሉ ነበሩ። ቤተልሔም ለምን ነው የሚባሉ ያ ጋይንት ወይን ኃይል ደግሞ ሊቅ ናቸው። በጣም ሊቅ እና ተነስተው ከዚህ ይሄዳሉ። ለየኔታ ሲራክም እንደ መምህር ናቸው እኒያ ሰውዬ። ኋላ ከየት መጣችሁ ሲሏቸው ከእንዞና ይሏቸዋል። እንዴ አያ ሲራክ ወንድማችን ጠንካራ ሰው ነው ለምን ከሱታችሁ መጣችሁ ይሏቸዋል። መምህራን መቼስ ትትና አይደል ባህሪያቸው። ዛሬ እኔ የሚበልጥ ነው የሚለው አያ ሲራክ ወንድማችን ጠንካራ ነው ለምን መጣችሁ ትታችሁ ብለው ሲሏቸው ጊዜ ጉባኤ በስቶብና ሰው በስቶብና ይሏቸዋል። እንዴ ስንት ያለው ድጓ ቢማር 16 ይሄ ሰውዬ ምን ነገር አለው? እኛ ቁጭ ብለን ስናንቀላፋ እያልን እሱ ይሄን ያህል አለው እንደ ይሉና ይፈቅዱላቸውና ሊማሩ ሲሉ የኔታ ባለቤት ቡና ፈልተዋል ትላለች መሰል ቃል። ከዚያ ቡና እንግዲህ ከተፈላ ቡና ቁርስም አለ። ከዚያ ቀጥሎ እንቅልፍም አለ መሰለኝ። ሳይንቲስት ሰው ናቸው፣ ጎበዝ ናቸው። ትንሽ አረፈ ብለው ነው መሰለኝ የሚወጡ እሳቸው። እኔም ትንሽ አይቻለሁ ለነገሩ። አራኒ ተማሪ ሲያው ጊዜ ይሄን ተጠብቆ አልለመዱም። ተመልሰው እንሶና መጡ። አሁን አንዱ መርጌታ ጽጌ ይባላል እዚህ ልደት አለ። አንዱ ሊቀ ምሁራን መርሻ ያቋቋመ ምስክሩ እሱ አንዱ መዝገቡ የሚባሉ ናቸው። ተመልሰው መጡ። ምን ናችሁ መጣችሁ ሲሏቸው ጊዜ አረ የታዚህ ነው የምንማር። ምን ሆናችሁ? አይ ምንም አሉና እዚህ ነው የምንማር። አይ በሉ ተመልከቱ እንግዲህ ምን ያደርጋችኋል? ተመልከቱ እስቲ እንደው የፋርጣ ሚስት እያገባችሁ ነው የምትመጡ። ሚስቶቻችሁ ደግሞ ይፈቷችኋል። እንደው እስቲ ቶሎ በሉ አሉ። ከዚያ እንደዚያ እየተባለ ይህን ያህል ነበር የጉባኤ ስፋቱ። ጥሩ እድለኛ ነበሩ ለጉባኤ። እድለኛም ብቻ ሳይሆን ቆራጥም ነበሩ። ፍቅር ነበራቸው ማስተማር። ጠላ አለ ተብሎ አይሄዱ፣ ደጀ ሰላም አለ ተብሎ አይሄዱ፣ ማስተማር ትተው አይሄዱ። እንደውም እዚያ ነበሩበት ደብር ተስካር ይወጣል። እኔ የምጠጣት አንዲት ጽዋ ጠላ ናት። እናንተ ብሩ ጠጡ ምናምን ብሩ። መጨረሻ እኔ ተማሪዎችን እሺ ስመጣ ለኔ አንዲት ጽዋ ጠላ አስቀምጡልኝ ቀረ እንዳትሉኝ። ይሄ ሁሉ ሰው ከሰው ሀገር ከትግራይ ከሸዋ
ከጎጃም ይሄ ሁሉ መጥቶ እኔም ብሎ መጥቶ እንዴት አድርጌ ነው እኔ ለሆዴ ብዬ ተማሪ ጥዬ መጣ? ለኔም ደርሶብኛል፣ ለኔም ብለውኛል። የእሷን ታላቅ ክርስትና ላስነሳ ና ባናት ባርካት እና አስነስታ አተዳደስ ነው እንዴ? ጉባኤው ብዙ ነው ልጄ፣ ተወኝ፣ ጉባኤው ብዙ ነው። እኔ እንዴት አድርጌ ነው እነዚህን ትቻቸው የሚመጣ ብለው ለ3 ቀን ብዬው መጣ። ለዚያውም ፈተና ገጠሙ። አይ እያወቅኩት ነው ስመጣ አውቄዋለሁ፣ በዚህ ይለፈኛው እና መቼም የልጅ ነገር ነው ቢሉ የመጣው ብለው እና ለጉባኤያቸው እኔ ማንንም ሰው አይቻለሁ ለጉባኤ ተጨናቂ እንደሳቸው ያለ ሰው። ግን እንተ ታሪካቸው ላይ ስንሰማ በጣም ከገበሬ የራሳቸውን መሬት ጨርሰው ከገበሬ ራሱ መሬት እየቀሙ ያርሱ ነበር ይባላልና ይሄ ነገር እንዴት ከጉባኤው ጋር ይሄድላቸዋል? ከዚህ ከማስተማር ፍቅራቸው ጋር? አዎ ቅድም በተራ ጨዋታ ነግሬሃለሁ። ከኔታ ሲራክ ጉባኤ ስትገባ አሁን እንግዲህ ልታስተላልፉኝ አይደለ? ሰው ልታሳዩኝ አይደለ? አሁን የፈለጋችሁ በአዲስ አበባ ያሉ ሊቃውንቶችም ይታዘቡኛል። ዋሽቻል ነግረህም ጀመራ እናንተ አሁን ትመጣላችሁ ልትማሩ። ከየት መጣችሁ ወንድሞቼ? እንዴት ናቸው? ከምንድን ነው? ከየት አማን ጉባኤ ላይ መጣችሁ ምናምን ተብሎ ትጠየቃለህ። አገር አይጠየቅም። ጓደኛ ይዛሃሉ ጥያቄ ነው። ልማር ነው የመጣው ስትባል ልጅ የገበሬ ሚስት ቀና ብለህ እንዳታይብኝ፣ መኑ ስምኪ ብለህ እንዳትል፣ የአርዮስ በረከት ይደረብህ፣ ውዳሴ ማርያም ሳታደርስ እንዳታድር። ይሄንን ካመንክ እኔ ገበሬ ነኝ፣ መጽሐፍ ተሸክመህ በማሪበት እደህ በማርስበት ተከትለህ ነው ሳስተምርህ ማለት እምቀንስብህ ነገር ግን የለኝም። ራስህ ሲደክም በቃ ይካላልክ እይታ ሲራካቸው ይበቃል ወንበር አይሉ የኔታ አይጣልታየና ለጾም ድጎ ካላለ በስተቀር እስከ ማታ መሽቶ ማለት ዝናብ ቢዘንብ እንኳን እንዲህ ተጠለ እንዲህ አድርገህ ተማር ነው እንጂ የሚለው ኧረ ጠፋው መጽሐፉን አይሉ ተው መጽሐፍ ይጻፋል ዝም ብለህ ተማር ነው የሚለው እና እዛ ጫፍ ሲደርስ ለአንዱ ይነግራሉ። ከዚህ ከመሀል ላይ ሲደርሱ ለአንዱ ይነግራሉ። እዚያ ጫፍ ላይ ሲደርሱ ይነግራሉ። በነገራችን እርሻ ብዙም አይወላቸውም። ሰውነታቸውን ሲገርፉ ነው የሚውሉ። አጨዳ፣ ቁፋሮ፣ መንጠር፣ አረም ማንም ሰው አብሯቸው አይሄድም። እጃቸው የምታየው በሙሉ ጎልድፎ እንዲህ ብሎ ነው ያለ። በዚህ በእንትን በማጭድ ቆርጠው ጥሏት እና ጥሩ አምራች ነበሩ፣ ደጋሽ ነበሩ። መስከረም ማርያም ደግሱና አካባቢ ሊቃውንት አብረዋቸው እንዲሁ ያደርጋሉ። የህዳር ጽዮን እንደዚሁ አብረው የመስከረም ማርያም በነገራችን ላይ የአርያም ቁመት መደበኛ ነው፣ በምንም አይቀርም። እና የአካባቢ ሊቃውንት ይመጣሉ ከነ ተማሪዎቻቸው፣ እሳቸው ቤት ነው የሚያድሩ። ህዳር ጽዮንም እንደዚያው ነው። አስተርዮ ማርያም እንደዚያው ነው። ሰኔ ማርያም 4 በዓላት የአካባቢ መምህራን ከእሳቸው ጋር ነው የሚያድሩ። እና እንደተባለው ጥሩ ገበሬው ነበሩ። እናታችንም አላስቸግሯቸው ምን ልፍጭ ምን ልስጥ አስበሏቸው አያውቁም። አጋጣሚ ሆኖ እናታችን ብልህ ነበሩ፣ ይመሯቸው ነበር በኑሮ። አሁንም አሉ የእድሜ ባለጸጋ ናቸው። ይመሯቸው ነበር። እሳቸው ማምረት ነው፣ እዚያ ውጭ ያለው ነገር አያውቁም። ምን ይደረግ አያውቁም። እሳቸው ብቻ መሰብሰብ ወዲዎቹ ማምጣት ነው። ይሄን ይመስል ነበር። እንግዲህ ደሞዝ የለም እኮ ያን ጊዜ ርስት ነው የሚሰጠው፣ መሬት ነው። አዎ መሬት ነው። መሬት እሳቸው ብዙ ነው። ታቦቱም አለ፣ ያው ገበሬ አለ። ተማሪውም በዓመት አለ 2 ቀን እንደዚያ ይረዳል። ያው ተደግሶ እንደዚያ ነው። እሺ አንተ ጥሩ እያብራራሉን ነውና ከእሳቸው መቼስ በጣም ብዙ ሊቃውንት እንደተማረ ገልጸውልናል። ከዛም መካከል ብፁዕ ቅዱስ አቡነ መርቆሬዎስ ከእሳቸው እንደተማሩ ይነገራል፣ በታሪክም ሰምቻለሁና እነ ይንታ አክሊሉ በጣም ትላልቅ ስመጥር ሊቃውንትን እሳቸው አፍርተዋል ቤተክርስቲያናችንና ሁሉንም መዘርዘር አይቻልም መቼስ፣ ግን የሚያስታውሱትን ያክል እስቲ ጥቂት ቢያስታውሱን እና የእሳቸው ቆይታ ከመቼ እስከ መቼ ነው፣ መቼ ዘርግተው እስከ መቼ ነው ያስተማሩት የሚለው ነው አብረው ይንገሩ። አዎ እሱ በደንብ 40 ዓመተ ምህረት እስከ 96 ዓመተ ምህረት ጉባኤዋ ላይ ያዛቸው ተቀመጡባት። 31 ዓመት በተወለዱባት ደብር እንሶና ማርያም በምትባለው፣ ከዚያ የተረፈውን እድሜ ደግሞ ደብረ ታቦር መድኃኔዓለም ነው ያስተማሩት።
መቼም የእሳቸው የጉባኤ ፍቅር እኔ አልነግራችሁም። ይጋነናል። ልጃቸውም ስለሆነ ሊባል ይችላል። በመንፈስ ቅዱስ ደግሞ ልጅ ገሌ የሚባል ነገር የለም። መጨረሻ ላይ ቅድም እንዳነሳውልህ ቃለ እግዚአብሔርን ይሰማሉ። ሌላ ወሬ ግን አይሰሙም። ወሬ አይሰሙም። በኋላ ይንታ ታደገ የሚባሉ መምህራቸው ዙራምባ ነበሩ። የድጓ ፈጣሪ የሚባሉ የድጓ መምህር ነበሩ። እሳቸው የዝማሬ መምህራቸው ይንታ ማህፀንት ነው የሚባሉ። ይንታ ታደገ 3 ጊዜ ድጓ አስተማሩ ይሉናል ሲያስተምሩና። በኋላ የተማረው ተማሪ ይንታ ታደገ እንዲህ ያሉት ይላል። ተማሪ መቼም ለራሱ ነው እንጂ ለሰው አያዝንምና 3 ጊዜ አስተማሩ የተባሉት እንዴት? አንድ ጊዜ በመጀመሪያ በወጣትነታቸው፣ ከዚያ በማይከልነት፣ ከዚያ በሶስተኛው ከንፈራቸው መሰብሰብ አቅቷቸው ሰውነታቸው ዝሎ የሚረከርከውን እየጨመሩ ይረከርኩት ነበር ይላሉ። ተማሪ አዝሎ ወስዶ ዝም ብሎ ዛፍ ስር ዝም ብሎ ሲያስጫቸው ይውላል። እና ይንታ ታደገ ዜማ የሄደ ልጆች ይንታ ታደገ ዜማ እኛን ቀርጾ ያወጣ ነው። ምስጢሩ ይሄ ነው ይሉን ነበር። ይችን ጥንቃቄ ይዘው ጆሮአቸው አልሰማ ሲል እኔ ወሬውን ማባይሰማው ምን ያደርግልኛል? ግን ቃለሙንም ቢሆን ተሳስቼ ብነግር ይንታ ሲራክ እንዲህ ያሉት እያለ ተማሪ ስሜን ሲያጠፋኝ ይኖራል ብለው ከሳቸው የሳቸው ልጅ የሆነ ደቀ መዝሙር ጌራ ይባላል። አሁንም ደብረ ታቦር መድኃኔዓለም አለ። እሱን እንደው መቼም እንግዲህ ተክሌም እየተማረ ነበር። ለልጅ በቦታው ሰው አልተክልም ሳይሉ ምን ሳይሉ የዚያን የደብሩ ተወላጅ የሆነ ቀሲስ አንዳርጌ የሚባል ባላባት ነበር የደብረ ታቦር መድኃኔዓለም። የእሱ ልጅ አጋብተው ከሳቸው ወንበር ላይ ያስቀመጡት ተከተው ማለት አስተምራቸው ይላሉ። አሁን ያ እንደው ትንሽ እንደሳቸው አክቲቭ አይደለም ሲያስተምር፣ ባለሙያ ነው፣ ሊቅ ነው። ቶሎ ቶሎ አዳምጣ ይመልስላቸው ይመቱታል። እንዲህ አድርገው አንተ ንገራቸው እየጠየቀህ እኮ ነው መልሰው ይላሉ። እሳቸው ይመልሱትና እንደገና መልሰው ይላሉ። እንደዚህ እየተባለ እንግዲህ ከወጣትነት እስከ እርግና ድረስ ከ40 ዓመተ ምህረት እስከ 96 ታህሳስ 29 ነው እጅ አመልኩሻቸው የመጣው። እስከዚያ ድረስ ጉባኤ ላይ ናቸው። ከመነኮሱ በኋላ ነው ማስተማር የተውት። መንኩሶም ሀዚያው ጉባኤ ላይ ተቀምጦ ነው የሚውል። ያው ልጅ እኮ አለ ሀሳቸው ጉባኤ ላይ እኮ ነው የሚያስተምር። ከዛ ባልታወቀ ጊዜ በየካቲት የእመቤታችን ያስተርጉ በነገው ስንክሳር አንበው መተው ቤት ቁጭ እንዳሉ ቁጭ አሉ ቀሩ እንጂ እመቤታችን ቀጠሯችን ዛሬ ነበር አይደል እያሉ ታውቋቸው ነበር ማለት ነው። እመቤታችን ቀጠሯችን ዛሬ ነበር አይደል ለምን አሳደርሽው? ምን ነው ተቀየምሽኝ እያሉ በነገው ዝም አሉ። ስንክሳር አንበው መተው ምናምን አልተው ዝም አሉ ተባለ። ያው ጊዜ ረፍታቸው ያው በተወለዱበት ሀገር እንሶና ማርያም መካነ መቃብራቸው ተደረገ የካቲት 18 ቀን። ስለ ተማሪዎቻቸው እስከ እኔ የተማሪዎቻቸው የማውራት አልችልም። እንግዲህ አቡነ መርቆሬዎስ መቼም ያው ሊቀ ጳጳስም ፓትርያርክም ስለነበሩ ሰፍቶ ይወራ ይችል ይሆናል። እኔ የእሳቸው ከይንታ ሲራክ መማር ብዙ አልተነገረኝም። እሳቸው አቡነ መርቆሬዎስ ግን ከዚህ መጥተው ያው አንድ ጥያቄ ስለነበረኝ እኔ ቀረብላቸው ነበር። አቡነ መርቆሬዎስ እሳቸው የይንታ ሲራክ ልጅ ነው ስለተባለ ያቀርቡኝ ነበር። ከእርሱ ጋር ቀረሩ ነበራቸው እና ከይንታ ሲራክ ጉባኤ ገብተን ብዙ አልተቀመጥኩም። ቤት ሚላስ የሚቀመስ የለም። ቤትስ ምኝታውስ ምኑስ ቤት እንግባ የተወሰነ ወራቶች ተቀምጬ ነው ትቼ አርቆኝ እና ይዋ ተስፋሲያው ነበሩ። ይሄን መላከዊት አስናቀው የገላውዲዮስ እነሱ አዚያ ነበሩ ይላሉ። እንግዲህ ከሸዋ ተስፋ ሚካኤል መርሻ በድጓ ምር የተመረቁት ነው የምነግርህ። ከዛ ተረፈ በዚያ ዘመን እንኳን ወደ 12 ሰው የሸዋ ሰው ነበር ይባላል። ያስመሰከሩ ማለት ድጓስ ሊያስመሰክሩ አይደለም ከመንገድ ይቀርም አለ በእውቅና ድጓ ሀዚያው ጽፈው አሁን ይሄ መከረኛ ድጓ መልፋታው ጥራዙን በዚህኛው ጻፉበት በዚህኛው ተማሩበት ብለው ከፍለው ሰጣቸው። መላከዊት አስናቀው
ተስፋ ሚካኤል መርሻ፣ የእንታ ነቃ ጥበብ የሚባሉ ወደ ዋርላ ውስጥ ደግሞ ከትግራይ ደግሞ ማን ይባሉ በአንድ ጉባኤ የነበሩ እነሱ እዛው ጽፈው ወጣው ያስመሰከሩ። እንደውም እነዚህኛው ተስፋ ሚካኤል መርሻ መላከ ሰዓት እንዴት አልደረሳችሁባቸውም እንዴ እናንተ? እንዴት አታውቋቸውም? የዚሁ አዲስ አበባ የልደታ ተወላጅ ነበሩ እና ለሳቸው እንደውም አገሬው ጤፍ ዘርቶ 7 ዓመት ነው የተቀመጡት። ለ7 ዓመት አንድ ቀን ያልጎደው የተቀመጠ ነው ያሉኝ እሳቸው ናቸው የሚነግሩኝ። ይሄ የሰው ሀገር ሰው ነው። ኢትዮጵያ እኮ ጥሩ ሀገር ነበረች በእውነት። ይሄ የሰው ሀገር ሰው ነው። ምን ይበላል፣ ምን እየበላ ያስመሰክራል። እነዚህኞቹ ሀገራቸው ቅር ነው ተብሎ ለዚያኛው ገበሬው ጤፍ ዘርቶ እናቶቻቸው የልጆቹ የሚማሩት ዲያቆናቶች ቤተልሔም ሄደው አስመስክረው እንዲመጡ ተደረገ። በአንድ ወቅት ያደረሱ ወደ ቤተልሔም የተሸኙ ከ7 ዓመት ኑሮ በኋላ የተሸኙ ሰዎች እነዚህን አውቃለሁ። ኢንታክሊሉ በሙያ የሚዘረዘር ሙያ አልነበረም የነበራቸው። በነገራችን ላይ የእንታ ሲራክ ቤተልሔም ድጓ ሲያደርሱ የኢንታክሊሉ እዚያ ቆጠር የሆነው ቤተልሔም ነበሩ። የሌላ ሰው ተማሪ ቆጠር የሆነው ከዚያ ከዘመን በኋላ ጨም ጠንካራ ሰው ናቸው። ቅኔ ተቀይተው ዘራፊው ነው ቅኔ እስከ ማስነገር ነበር ኢንታክሊሉ። ቅኔ እንትን ብለው አቋቋም ማስመስከረው እንዲሁ እያስተማሩ ከዚያ በኋላ ዝማሬ ማስመስክረው ቅዳሴም ማስመስክረው ከዚያ በኋላ ድጓ ለምን ይቀርብኛል ብለው ተቀጥረው ቆይተው መቀጣዋ ትልቅ ደብር ዘገን ሞቃ የሚባል ትልቅ ደብር ነበረ። ከዚያ ተቀጥረው ቆይተው ከየንታ በራ ገቡ። የንታ አክሊሉ ሲገቡ ከየንታ በራ ጋር ትንሽ አልተጣጣሙ መሰለ። ወይንታ ሲራክ አስተምር ይሉ ወጡ። የንታ ሲራክ እና የንታ በራ ደግሞ አንድ የንታ በራ ድንግላይ መነኩሴ ያልኩህ እሳቸው ደግሞ ካንተ ወጥቶ ከኔ አላስተምርም፣ ከኔ ወጥቶ ደግሞ ከኔ የሚመጣውን ትምህርት ደግሞ አንተ አትቀበል ይላሉ። ቅርብ ለቅርብ ናቸው። እኛ አባት ደግሞ ይሄን ያምኑበትም። እኔ ገበሬ ነኝ ከኔ ብሎ መጥቶ ሲመጣ እርሶ ተቀበለው ያስተምሩ ችግር የለም እኔ ቅር አይለኝም፣ እርሶ ግን ቅር የሚሉት ከሆነ የሰውን አልቀበልም ብለዋቸው ኢንታክሊሉ መጡና ልማራው። ይሄ ፈተናው እዚህ ይገጥማቸዋል። የንታ ሲራክ እምቢ ይላሉ። አባቴ ናቸው ይረግሙኛል፣ ልጆች ወልጃለሁ፣ እኔ ድንግል መነኩሴ ናቸው ሲጸልዩ ነው የሚውሉ ያዝኑብኛል ብለው ብዙ ተማሪ ይመልሳሉ። በኋላ ኢንታክሊሉ አንድ ጊዜ ተመለሱ። በኋላ በሁለተኛው የንታ ሲራክ ወደ ባምሳለተኛ አዲስ አበባ ተቆይተው ሲመለሱ ካቸውን ተቀለው ድጓቸውን ያዝመጡ ድጓ ጽፈው ነበር። ኢንታክሊሉ መጡና ቆጮ ምነው እባክህ ወንድሜ የነገርህ ነበር እኮ እባክህ ሲሏቸው አይ የመንፈስ ቅዱስ ሀብት ነው። እግዚአብሔር ይጎዳኛል ካሉ ይመልሱኝ፣ እግዚአብሔር አይጎዳኛም ካሉት እኔ ዝም ብዬ እዚህ ያው ጉባኤው ዝም ብዬ ስጮህላለሁ ብለው እምቢ አሉ። ከዚያ በኋላ ያው መምህራቸውም ተማሪያቸውም ነው እንግዲህ እዚያ ላይ ሳይ የቅዳሴ መምህር ናቸው፣ አቋቋም መምህር ናቸው፣ የቅኔ መምህር ናቸው። እሳቸው ምንም የቀረ የሚባል ሙያ የለም። ያችን ድጓ እዚህ ማጠናቀቅ አለብኝ አሉ። ገቡ። በተማሪና በአስተማሪ አይደለም በወንድማማችነት ያው ትንሽ ምግብ ላይ ይሻይሉም እንጂ በምግብ ሳይለያዩ ለ7 ዓመት ተቀመጡ። ቅርባቸው ማለት ለ7 ዓመት ተቀመጡ እና ኋላ መጨረሻ እያክልሉ ያስኩት ይሄው ነው። ከኔ ከያስኩት አንድ የሚቀርብህ ነገር የለም። ባህሉንም ሰጥቻለሁ ራስ ላይ ጻፍከው። እንግዲህ እኔ በቃኝ እዚህ አንተም ሰውነትህን አታንገላታው በረሃብ ደግሞ እንደው ቅር ይለኛል ካልክ የንታ ኃይሌ ይሄዳሏቸው። የንታ ኃይሌ የሚባሉ ጋይንት ነበሩ። ቤተልሔም ለምን ይባላሉ። እሳቸው ደግሞ በጣም ልቀው ናቸው። ከዚያ እሳቸው ወዱና ሲያዋቸው አይ እንደው አንተ ሰው ያያ ሲራክ እኮ ጠንካራ ሰው ነው፣ በተፈጥሮ ጸጋው የሱ ትጋት ነው፣ በጣም ምርጥ ሰው ነው፣ በጣም ጠንካራ ሰው እኮ ነው፣ ምንም የሚጨምርልህ ነገር የለኝም ተባሉና ቤተልሔም ወረዱ። ያስመሰክሩ ገቡ ማለት ነው። እዚህ ላይ አንድ ትልቅ ታሪክ አለ። ቤተልሔም ወርደው
ሊያስመሰክሩ እንደተቀመጡ የእንታ አምሳሉ የሚባሉት ይሞታሉ። ምስክር የነበሩት የእንታ ጥበቡ የሚባሉት ይተካሉ። ከጥበቡ ድጎይን አልፍቅም ብለው ገና ፍሬሽ ስለሆኑ ገና አዲስ ተተኪ መምህር ስለነበሩ አይ ከሱማ እኔ ለምን ነው ድጎይን የምፈጭሉና ድጓቸውን ጭነው እንዳለ ጾመ ድጎ ምዕራፉን ያን ሁሉ መጽሐፍ ጭነው በስንት መከራ በስንት አጃቢ ሄደውን ጭነው ተመልሰው እንሶና ይባላል። እንሶና ምልህ አገር ጉድጓድ ነገር ነው። እንዲያው ዝም ብሎ እንዲለይታም አይመችም። እዚያ መጡ ምን ነው ሲሏቸው አይ ከጥበቡማ መጽሐፌን አልፍቅም በቃ ሰው ይንገሩኝ እዚህ ነው የምፈቃለው አላ መጨስ ጸሎና አያክሊሉ በአንድ ሰው መጽሐፍ አይፋቅም። ቤተልሔም እኮ ያምዞ ይመጣል ተናቦ ነው እንጂ መጽሐፍ እንዴት እንደ አንድ ገበሬ የምን እንደ ድጓን ትፈቃለህ? አይሆንም። የነማ እንደው መመካከር አለብን ነው ወደ ወጥቶ ተቀመጡ እንዴ አለም ወደ ቤተልሔም እንጂ ከሳቸው አላስመሰከሩም። አላ እንደው አስገዝታለሁ ብለው በቄሶች አስለምነው ያንን እንደገና ያንን በአህያ ተጭኖ ስንቅም ተጨምሮ ተጭኖ ተነስተው ሄዱና ያንን የሚገባውን ዘመን ከዚያ ድጓቸውን አርመው ያው ማረም ነው እንጂ ሌላ ነገር የለውም። ይታገዲ እንዲያሉት ነው እንጂ ሌላ ነገር የለውም። የሚጨምሩት ነገር የለም። የሚጨምር ነገር የለም። ጻፋቸው አስተካክለው ወጥ ወይታገዲ እሳቸው 7 ዓመት ተቀምጠው አላቃለሁ። ከዚያ በኋላ የገባ ወጣው ያልቆጥረውም ብስራተ ገብርኤል ብትዳውን ሊቀጠበብ ታይምሮ እሳቸው ተማሪ ነው። ሊቀጠበብት የይስ ከዚህ ዓለም ተለይተዋል። እሳቸው ተማሪ ናቸው። እኔ አልቆጥረውም ብዙ ናቸው። ከእሳቸው ጋር ማይለኝ የለም። እኛ ደግሞ ያን ጊዜ ያህል ማቴን የለም። እሳቸው ደግሞ አይነግሩንም። በነገራችን ላይ አይነግሩንም። ተውኔ ምንድን ነው ያስተማርኩት እንዲህ ይባላል እንዲህ ብሎ በጣም ነበር የሚቆጡት። ብዙ እንደውም ይገርማል ከሞት በኋላ ነው እኔ ብዙ ምስጢር እየወጣ ከጓደኞቻቸው መቼም ማርያምን ያሰቃዩት ነበር። የእንታ ሲራክ እንደው ማርያም ነይ አነጋግሪ ነይ መቼም ስቃይዋ በእውነት እንደው እኔ አልነግርህም። እና አንድ ሰው ከሞቱ በኋላ አንድ ምስጢር ነግሮኛል። ምን ነገረህ አለኝ። አረኔ ምን አልነገረኝ ሰው ቤታችን በጣም ዳገት ላይ ነው። እንደዚህ ዝሞ ለተማሪው ተብሎ መንደር ማለት አይደለም። ለብቻ ነው። ከትምህርት ቤት በላይ ጫካ ነው ያለው። ለተማሪው መቀጸያ ለምናምን ተብሎ ቤተክርስቲያን ደግሞ የት ነው? ሩቅ ነው። እና ጨረቃ ይሁን አይባልም። ያው ምሽት መጥቶ ያ ዋናው ምሽት በሚወርቅበት ጊዜ ወደ እሳቸው ወደ ቤተክርስቲያን ነው የሚሄዱ። አጨበጨቡ ተማሪ 3 ጊዜ አጨበጨቡ ተከተሉ ይሆነው ወደዚያ ነው የሚሄዱት። እና አንድ ዳዊት ደጋሚ ሰውዬ ነበረ በቤታቸው ማለት ባትሪ ገዝተሃል እንዴ ብዬ ጠየቅኩት ይለኛል። እሳቸው ባትሪ እሳቸው እንዴ ያለፈ ዘመናዊ ነገር አያውቁም። የምን ባትሪ ነው ደግሞ ምን አመጣብኝ? ላምባዲና ይሏቸው። ኧረ እኔ መቼ ገባዎቼ ነው የምገዛው ምናምን ብለው ይሏቸዋል። እና እመቤታችን እያበራችለት ከቤት ሲወጣ እስከ ቤተ ክርስቲያኑ ድረስ እያበራችለት ተደይቻለሁ። ይህ ምስጢር ነገር ሊሆን ይችላል። መቼም ያደርቋት ነበር እናውቃለሁ። ግን ያው 64 ጊዜ ነው መቼም ያው ጸሎተ ማርያም የምጠቀመው። እና እኔ አሁን ሳስበው እንዲህ እንጂ ተገትሮ የሚያድሩ ምኑን እየደከመው ነው እላለሁ። እዚህ ደምፀ የሚባሉ አሉ ኡራኤል ታላቅ ሊቀጠበብቱ እኔ አዲስ አበባ መጣወጅ ነው እሳቸው ለምነው ነው ያስተማሯቸው ድጓ እና ይነግሯቸው ነበር እሳቸው ደምፀ ከሲራክ ተማሪ እንተ ሲራክ ድጓ ለማንም አልሞከሩም። ድጓ ቅዳሴ መምህር ተብሎ ሆነው ደብተር ወደ ላይ ተቀጠሩ። አቡነ መርቆሬዎስ ናቸው የቀጠሯቸው። ኋላ ለምነው ነው አያ ደምፀ እባክህ ድጓ ተማርልኝ ብለው ያስተማሯቸው። እና በእሳቸው እነሱ ናቸው የሚነግሩኝ ያውን እንጂ እኔ ያን ጊዜ ጉርምሳሌ ታሪክ ምናምን ብዙም አይደለም። እና ብዙ ነው ተማሪው አልነግርህም። አሁን ምሳሌ ልደታ ያሉት እንዳሉ እንታ ዘካሪያስ ጀምሮ አያጸጌ የሚባል ድጓ መምህር አለ የደብረ ታቦር አካባቢ ነሽ። ሌሎቹም የእሳቸው እንታ ጥበው የሚባሉ የ90 ምናምን ዓመት ሰው አሉ ትልቅ ሰው። እንደዚህ ብዙ ነው እና እድላቸው ትልቅ ነው በዚህ በማስተማር ዙሪያ። እንደው
ታሪካቸውንም አንዳንድ ነገር ሳይ ጉባኤ ቅድም እንደተጨዋወት ነው ከኋላ ካባቸው ላይ ፈለገ ጉባኤ ተብሎ ተቀርጾላቸው እንደነበርም ሰማለሁ። እና ምንድነው ማን ያስቀርጽላቸው ሲያችን ካባውን ያሰፋላቸው? እንትን ነበሩ ደብረ ታቦር መድኃኒዓለም እንደው ካባ እንደውም እናቴን ስተቻት አባቴ በአንዲት ካባ ታንቆ ሞተ፣ አንቺ ዛሬ ባለ 7 ካባ ሆነሽ እላታለሁ። እናታችን እሷ ወርቅ ካባውን ለብሳለች እና እድል ለእድል ያደገድገዋል ትላለች እሷ። በ59 መጥተው እዚህ ልጆቻቸው አንዲት ካባ ቆራጣ ይቺ ሱፍ ካባ የምትባል አልብሰዋቸው ነው እንጂ እሳቸው ወደዚህም ትርጉም የላቸውም፣ አይወዱም ብዙም እና ፈለገ መምህራን ነው መዝገበ ጥበብ። አቡነ ኤልሳ ነገራችን ላይ የአቡነ ኤልሳ ነሳ አባት ነበሩ። አሁን ሰው አያውቅባቸው እና የአቡነ ኤልሳ አባት እሳቸው ናቸው ይባላል። እዚህ ናቸው እዚህ ቤተ ክህነት የሚሰሩት አንዳንድ ሰዎች የሚነግሩኝ ስሰማ። እና እንደ ሊቀ ካህናት ሰው የነበሩ አቡነ ኤልሳ ፈለገ መምህራን አሏቸው። መዝገበ ጥበብ ሲራክ አሏቸው እና እሱ ዝም ብሎ ስም ብቻ ሰጥተው ለምን ምን ማለት ነው ይሄ ደግሞ ምናምን አባታችን እያሉ ይመጡ ነበር። ኋላ እንዲህ ብላችሁ እንዳትጽፉብኝ እያሉ ሲሉ እኛ ደግሞ ሊቀ ካህናቱ ደግሞ ይባስ ብለው ሄደው ፈለገ መምህራን ብለው አጽፈው ከጀርባ አምጥተው ለበሷቸው ካባው ማለት ነው። እሳቸው አዩ። ኋላ ፈለገ መምህራን ሲሏቸው እንዲህ አድርገው ሲሆን ፈለገ መምህራን አባታችን ነው እኮ እንደዚህ ይባላል። ይሄን አልለብሰውም ፈለገ መምህራን ክርስቶስ ነው እንጂ ደግሞ እኔ ምንድን ነኝ? አንድ ብጣሽ በአንድ ጉንፋን የምቀርሰው ለምን እንደዚህ ያለ ብለው በእውነት ነው የምልህ ካባውን አይጠቀሙበትም ነበር ብዙ። አሁንም አለ ያካባ ያቄሱ ልጅ አንዳንድ ቀን ለብሰዋል መሰል እኔ እንዲሁ እንጃ እኔ ይሄን አልለብሰውም ብለው እምቢ ብለው ነው አንድ ሊቀ ካህናት ናቸው እንደሱ ብለው ፈለገ መምህራን ብለው ያለበሷቸው። አይወዱም እንደዚህ ነገር ብዙ አይስማማቸውም እና ብዙ እሳቸው የሚወዱት ውዳሴ ማርያም መድገም ብቻ ነው እና ቃለ እግዚአብሔር የሚጠይቃቸው ሰው ነው የሚወዱ። እሺ ወደ ቀጥለው ጥያቄ ልባስና ጾመ ድጓቸው ላይ አውታረ ፊደል ድብቅ ፊደል ተጽፋ ነበር ይባላል ፍነሜ የምትልና ትርጉማስ ምንድን ነው? እንደው ብርሌ የሚል ቅጽል ስም ነበራቸው ይባላልና ስለሱ ደግሞ ያጫውቱ። አዎ አለች። አሁን ጾመ ድጓ አለች። እንትን ነበር ተማሪው የሚማርባት የሚከልስ ሰው ከሳቸው የሚማር ተማሪ በሳቸው ጾመ ድጓ ተምሮ ነው ወደ ድጓ የሚገባ እና መጨረሻዋ ላይ የሆነች ቦታ ላይ ፍንሜ ትላለች። እኛ ደግሞ ያን ጊዜ ምንም ትርጉም ያልኖረው ነው ፍንሜ ማለት ነው ያለ ነበር። ኋላ ከዚህ ከአዲስ አበባ ከርኩ ነው የጠየኳቸው ፍንሜ ምን እንደሆነ ማለት ነው። ፍንሜ ማለት ነው ስራቸው ጊዜ እንደው አታውቅም እንዴ አትመራመርም እንደው ምን ማለት ነው ምናምን አለኝ። እኔ ፍንሜ እኔ ምን አልኳቸው። ኋላ ፍ ማለት ብ ማለት ነው፣ ን ማለት ር ማለት ነው፣ ሜ ማለት ሌ ማለት ነው። የቤተሰቦች ስም ብርሌ ስለሆነ ብርሌም የተባልኩ በጣም ቆንጆ ነበርኩ፣ መልከኛ ነበርኩ እና ይሄማ ብርሌ ይመስላል ብለው አንዲት እናት ናቸው ያወጡላቸው ይባላል። የዛች ስም ናት የዛች እንትን ናት። ጓደኛዬ ነው የጻፈልኝ ነው የሚሉት። እንደውም ጓደኛው አለች አሁንም ጾመ ድጓ እውነት የጾመ ድጓ ነው ትላታለህ እንጂ እንትኗ አለች አሁንም መጽሐፏ አለች። እነ ግዝሟ ቀይ የላትም ተሞጫጭራ አድርጋለች አለች። ፍንሜ ማለት ብርሌ ማለት ነው ብለው ነገሮኛል። ይሄ እሳቸው ጠይቄ ነገሩኝ ነው። እሺ ስለሳቸው ብዙ አወራና ያው የእንታ መቼስ እርሶ ሁሉንም ተሳቸው ወንበራቸው የድጓ ነበር እና እርሶ መቼስ ሁሉንም ትምህርት ከሳቸው ያገኙም። እሳቸው ሙሉ ሰው ቢኖሩም ከሳቸው ሁሉንም ከሳቸው አልተማሩም እና እርሶስ የት የተማሩ የት የተማሩ የሚለውን ወደ እርሶ ታሪክ እንዲደማው። አይ ተምር ያለው ነው እኔ እንኳን ከነሱ መደብ ጥያቄ ውስጥ ምገባ አይደለሁም። አሁንም እጃሳቸው ታሪክ ነው ምገባለህ። እንግዲህ እዚህ ድጓ ጾመ ድጓ የሚባለው ተርታ ውስጥ የገባነው ሁለታችን ነን። ከሚያስደንቅ ነገር ተማሪዎች ማራጅ እየሆኑ
16 ድጓ 20 ድጓ በሚሆንበት ጊዜ ያው እንግዲህ የቤተሰብ ጋር ከሆነ ትንሽ መታዘዝ አይቀርም። ስራ እንኳን ሰው አይደለሁም፣ ግን አንዳንድ ቀን ታዝዤ ስለሚሄድ ወንበር ያልፈኛል። ተማሪዎቹ ሽማግሌዎች ትላልቁ ነው ዜና ባገኘው ቀን ይማር አሏቸው። በተገኘው ቀን ይማር ስራ እየሰራ ነው ሲሏቸው ምን ማለት ነው? በእንግሊዝ ምን ነው ይማር አስተምሮኝ ነው ለቁም ነገር የደረስኩ። ያዳምጥ ያለቀስ ብድ ነው እሺ አይልም እንጂ ቢያዳምጠው ተማሪ አይደለም። ተራውን ጠብቆ ይማር አይሆንም። ከለከሉ። አሁን ቅድም የጠቀስኩልህ አንድ እዚያ በየምድር እንግዲህ ደብረ ታቦር አካባቢ መርጌታ ሰብረ የሚባል መዝገቡ የሚባሉ የድጓ መምህሮች ልጆች አሏቸው እና እዚያ ወደ መቀጠዋ መውረጃ ላይ ደግሞ ሐሙስ ወንዝ ላይ አትከዳ ጊዮርጊስ የሚባል ደግሞ የመምህራቸው ልጅ እሳቸው ነው ሀሳቸው ተምሮ ድጓ የአባቱን ድጓ ሰው መጥቶ ይማር ነበር። እና ድጓን ይልስጠውና ያለ ተራው አብሮ ይማር ሲሉ አይቻልም ብለው ከልክለውኝ ቀርተዋል። ተራህን ጠብቀህ ተማር እንዲሁ ስላልበሰሉ ነው ብዬ እኔ በዚህ ግምታቸው ነበረ። በኋላ መጨረሻ አስተማሪ ደግሞ ተክሌንም ደግሞ እንዲሁ ከልክለውታል። ተራውን ጠብቆ ይማር። ይህ መንፈስ ቅዱስ ጉባኤ ነው እንጂ ለልጅ ሀብት ነው እንጂ የሚጎርስ መንፈስ ቅዱስ እንትን ሶስት እንጀራ እየበላ ነው ለምን እየበላ እዚህ እየተሰቃየ ለምንድን ነው ብለው እኛም ሁለቱም ከልክለውናል። ያው እኔ ላይ ጫና ያበዙ ነበረ። ከ4 ዓመት የጀመረው እንደው አንቀሳቅሰውኝ አያውቁም። እኔ ዳዊት ስማር አላውቅም። በነገራችን ላይ ማለት እንዴት አላውቅም። እኔ ሕፃን ነኝ። የተማርኩትም በቃል ነው። ዝም ብሎ እንደ ውዳሴ ማርያም ነው ያስተማሩኝ። ዳዊትም የለም። ከዚያ ቀጥሎ የቃል ትምህርት የሚባል መከራ እማራለሁ፣ ይጠፋል። አው ተማሪው ጋር እዚያው ሲደበድቡኝ መከራ ሲያሳዩኝ ብዙ ቀን ተደብድቤያለሁ። በእውነት የሰለስት የሚባል ክፉ እንደው ምንም ላንጠቀምበት ያው ጸዋትወ ዜማ እሳቸው ተምሬያለሁ። ያው ድጓም ትንሽ ቤተክርስቲያን ትምህርት ተማርኩት የምለው ጾመ ድጓና ድጓ ነው። ቅኔ ቤትም ልከው ነበረ። ስሄድ ትንሽ ቀን ስቆይ መልስ ያመጡኛል። ጉንፋን ይገልብኛል ይሉኛል። እየሳሰሉት ነው። ጉንፋን ይገልብኛል ይሉና ያመጡኛል። ብዙ የበሰለ ቅኔ ተማሪ አልነበርኩም። እዚህ ከመጣሁ አንዳንድ ሰዎች ጋር እየነገርኩ እንደው አንዳንድ ነገር እያየሁ አሁን ለመቀኘት ያህል ሞክራለሁ። እንደው አሁንም እዚያ ዜማ ላይ ነው እኔ ትንሽ ደፈር ብዬ መገባ ባህሏንም እንደው ምኗንም ያው ጥርሴን ነቅ እያደኩባት ስለሆነ እሷ ላይ ትንሽ ሞክራለሁ። አቋቋም ቤትም ገብቻለሁኝ። የበሰልኩ አቋቋም ተማሪ አይደለሁም እኔ። አዲስ አበባ ከመጣሁ በኋላ ግን ሁሉ በእጅ ስለሆነ አዳምጣለሁ። እንደው ያላስኩትን ነገር ማዳመጥ ደስ ይለኛል። አሁን እንደ ሰው ሆናለሁ። አሁን ደህና ነው። ሙከራዬ ደህና ነው። ያው እንግዲህ ሽምግልናው እየመጣ ነው እንጂ ሙያው ብዙም ለቤተክርስቲያን ማገልገል የሚያንስ ሙያ የለኝም እንጂ እኔ ብዙ ብስልም አይደለሁም። ግን በእድል ብሎት በዝቼው ማስተማር እወዳለሁ። እንደው ብዙ ልጆች ውዳሴ ማርያም ዜማ መስተጋብ ቃል ትምህርት አዘልቄያለሁ። ጾመ ድጓም ያዘለኳቸው ልጆች አሉ። እንደው እድል ብሎ አላጣ ይህንታ ሲራክልሽ ነው ስለሚባል እንደ አዋቂ መስለዋለሁ መሰለኝ ይመጣል አንዳንድ ሰው። ግን እኔ ምን ቸገረኝ አላስከስሰኝ እያልኩኝ እሞክራለሁ። እና እንደዚህ ነው። መቼ ነው ወደ አዲስ አበባ የመጡት? እዚህ የት ቆይቷል? የት ቦታ አገልግለዋል ቢለውን ነገር እኔ እንኳን የመጣው 71 ነው። 71 ዓመተ ምህረት አዲስ አበባ ረግጫለሁ። 71ም ተቀጥሬያለሁ። የዛሬ ነው ያርገውና መስተጋብ ስትጮህ ስትሰማ ከበሮ ስትመታ ይህ ሁሉ ድርሻ ነበር። ቤተክርስቲያን የምትጠየቀው ነገር የለም። አገረ ስብከት ሳያውቅ ጠቅላይ ቤተ ክህነት ሲያውቅ የሚባል ነገር የለም።
ግን አመጣጤ የመንፈስ ቅዱስ ይመስላል። አንድ ወንድማችን የኔታ ሲራክ ልጅ የድጓ መምህር ነው። የዚህ የደብሩ ልጅ ነው። በእናቴ የስጋ ዘመዴ ነው። እሱ ጋር ነው አብረን የመጣ ነው። ሁለት ታሪኮች አሉ ከዚህ ላይ። እኔ ተስፋ ሚካኤል መርሻ እምልህ በ57 ነው ወደ አገራችን የመጡ ወደዚህ ወደ አዲስ አበባ። በ59 የኔታ ሲራክ ለሆነ ነገር ሲመጡ መላከ ስብሐት ተስፋ እሁድ ሊያገቡ የኔታ ሲራክ ዓርብ ማታ ገብተው አደሩ። ዓለም ጉድ አለ። በዚያ እየተደነቅን ሲኖር እኔና ወንድሜ ሰኔ 16 ቀን አዲስ አበባ የአባ ገሪማ መዝሙር ነበረ። ገብተን አደርን። ከዚያችን ስናሳይ አድረን እንደ ዛሬ ሊቃውንት አልበዙም ነበረ። አለም ባለሙያ አለ፣ ግን ብዙ የተበዛዛ አልነበረ። ያችን ሙያ ስናሳይ እንደ ይችል ትንሽ ልጅ ባቅሟ ምናምን ይታ በጣም ረቀቅ ያልኩ ነበርኩኝ። ያ የድጓ መምህር ነው። እሳቸው ጋር ነው አብሮ የተማረ። ሐምሌ 1 ቀን እሳቸው አለቃ ሆኑ፣ የልደት አለቃ ተስፋ። ነሐሴ 1 ቀን እኛን ቀጠሩን። እዛው ቀጠሩን። ያው ካህናት መቼም ኃይለኞች ናቸው። የአገር ሰዎች የሚባሉትም ሌላም አካባቢ ያሉት ተነስተው ወደ ከሰሷቸው ሰውየው በአቡነ ተክለ ሃይማኖት ጊዜ ዳኝነት ይሰጥበት ነበር። ጊዜው ተከሰሱ። ሰውየው ሀገሩ እንትኑ ጓደኞቹን አመጣው ቀጥሯል ብለው ከሰሷቸው። አቡነ ተክለ ሃይማኖት ሲጠይቋቸው ወንበሩ ባዶ እንዳያድር ስላሉኝ በእኔ እግር የድጓ መምህር ነው ተክቻለሁ። ያኛው ልጅም ልጅ ሆኖ ቢያዩት ያምጡትና አስመላለሙን እንዳለ በልልኝ ቃኝልኝ ይበሉት፣ መዝሙሩን ቃኝልኝ ይበሉት። አቡንም በሙሉ ያውቀዋል። ዳዊቱን በቃል ነው ምን በጣም የሆነ በጣም ሞር ልጅ ነው። እንደውም ድጓ መምህርነት ተፈልጎ ይሰጠው ሲባሉ እነዚህ የከሰሱት ሰዎች እንዳለው ነው ወይ ሙያ ያላቸው ወይ ሲባሉ ኧረ ሙያቸውማ በጣም የተማሩ ናቸው፣ በጣም ባለሙያ ልጆች ናቸው። ታዲያ ምን አድርግ ነው የምትሉት? ዘበኝ ለራሱ ዘበኛ አልቀጠረ ምን አድርግ ነው የምትሉት ተብሎ በዚያ ጸድቃልን። ሰውየው መጥተው 90 ብር ጨመሩልን። 50 ብር ደሞዛቸው። ይሄ ሁለት ገጠመኝ አለ። የፍቅር ጉዳይ መጀመሪያ ሲዳሩ አባቴ ሳይጠሩ በአንድ ቀን ልዩነት ደረሱ። እሳቸው ደግሞ አለቅነት ሲሾሙ ጓደኛቸው የእሳቸው ወንበር ያዘ። እኔም ሌላ አንድ ቦታ ተገኘ ተሰጠኝ። በእሳቸው እጅ እስካሁን 47 ዓመት እንጀራ እሳቸው ጀምሮ ቤተክርስቲያንም እያገለገልኩ ለመውጣት ጥሬ ነበር። እዚህ ቤተክርስቲያን ጭቅጭቁ ምናምኑ ብዬ ነበር። ግን አባቴ እንዳትወጣ ብለው ነበር። እግዚአብሔርም አልፈቀደም። ልደታም አልፈቀደች። 31 ዓመት ልደታ ያው እስካሁኑ ባለው አገልግሎት እንኳን ልደታ ነው የማገለግል በአብዛኛው። እዚህ ደርሻለሁ እላለሁ። 31 ዓመት ልደታ። አዎ ደግሞ እዚያ ላይ ትንሽ ረበሽክ ተብዬ ወደዚያ ወደ ጊዮርጊስ ነበረ የላኩኝ። ጊዮርጊስ ደግሞ በመዘመርነት እንደዚህ ከሆነ ቤተክርስቲያን በዳኝነትና በሙያችን ማታይ ከሆነ ቢሮ ገባለሁ አልኳቸው። አሁን እዚያ ዮሐንስ ትምህርት ክፍል አድርገው ዝም እየቆጨ ይበላል። አሁን እዛ እያገለገሉ ነው የሚገኘው። አይ ቤተክርስቲያን ነው የምታገለግለኝ፣ ያላገለግልም። ቤተክርስቲያን ለኔ ግን ጥሩ አድርጋ እያበላች እያጠጣች ልጆችን አስተምሬያለሁ፣ አሳድጌያለሁ፣ ቤት ሰርቻለሁ። ጥሩ አድርጋ ቤተክርስቲያን ይዘኛለች። አንድ ቪዲዮ ላይ የምንሰማው የእርስ ወንድም ተክሌ ሲራክ ሊቀ ጠበብት አሜሪካ ያሉት ማለት እኔ ታላቅ ወንድሜ ባይኖሩ ኖሮ ድጓ አላስመሰክርም ነበር። እዚህ ደብረ ሊባኖስ ሄጄ አባታችንን መረቁን እንዲሞት ብለው ግድ ያሉኝ እሳቸው ናቸው ይላል ብለው ሲሉ ሰማውና እስቲ ይሄ ነገር ደግሞ ከርሶ እንስማው። አይ መቼም እንግዲህ እኔም ራሴ አንድ ቁጭት አለኝ። ያችን ቤተልሔም ቆላ ፈርቼ በእውነት እንደው ያለማጋን ተጠያቂ ነበርኩ። አንዱ ድጓ ዘር ይሆን እንዲህ ነበር። ዘሩ ዝም ብሎ በቃ ይገባኝ ነበርና ሳላደርስ በመምጣት የድጓ እዚህ እንደው ገፋፉኝ። በጀትም እየቀናነሱ እግዚአብሔር ብቻ አልጣለኝም እንጂ በዛችን ብቻ ተጠግቼ የምኖር ቢሆን እናደር ነበር። መምህር ዜና አይደለም የሚሉኝ እንድባልም አልፈልግም። ለመባል እዚያ መሄድ ነበረብኝ። ቤተልሔም ያቺ ውስጤን ትንሽ ሳትነካው አትቀርም። ሌላ አባታችን ደግሞ አዝኗል። እርሱ ባለማስመስከር በጣም አዝኗል። በ4 ዓመታችን የተነጋገርን
ያችን በዚህ ምክንያት አኩርፈው እኔ ልጄ ወንበሬን ይዟል ብዬ ማመን እሱን ነበር ይሉ ነበር። እሳቸውን ተከትለው አንደው እሳቸው እንደ አቡን ምናምን ሲያመጡ ቀድሜ ነበር እንዲሆን የማድ አይ ቃለ እግዚአብሔር ለማይፈልገው ይሆናል እኔ ስቀጽሉ አንዱን አልይዝም እሱ ይሉ ነበር። ተማሪ ሁሉ እንደዚህ ይል ነበር እና ሌላው አይደነቅም። እኔ የእናቴን እንጀራ እየበላሁ ወተት እየጠጣሁ ጠላ ስፈልግ ጠላ ጠጥቼ እጄ አንጎዳጉጄ በልቼ ነው የምጮህ። እሳቸው እንግዲህ ተመልከት በስንት መከራ የጮሁት እና እድሉ ነበር እድሉም ሳይሆን አጋጣሚው ጥሩ ነበር። በጥሩ የተሰራ ተማርኩ ይዚ ኋላ የልጅም ደግሞ ሊደግመው ፈለገ ወንድሞት ማለት እና በዚህ በየምድር አቋቋም መምህር የሚባል ቦታ የለው። ቅዳሴ መምህር ነኝ ማለት ቅዳሴ መምህር የሚባል እንደውም የቅዳሴ መምህሮቹ እንዳይገሉኝ እንጂ የቅዳሴ መምህር እንደውም ከኛ ግማሽ እድሜ ወዲህ ነው የቅዳሴ መምህር ሲባል የሰማነው። መምህርነት የሚባል ነገር መምህር የሚባለው ይኸውልህ መቼም እንግዲህ ታሪክን መቅበር አይቻልም ሰውን ለማስደሰት ብለህ የድጓ መምህር ቤተ ክህነትም ጠቅላይ ቤተ ክህነት ደብታይ በጀትም ያለው እሱ ነው። የቅዳሴ የድጓ መምህር የቅኔ መምህር የመጽሐፍ መምህር የነዚህ ነው በጀት ተክለ ነበር። አሁን ቅዳሴም መምህር ተብሏል፣ ዝማሬም ባለ መምህር ሆኗል። እንግዲህ ደግሞ ሌላ ቅዳሴም በሁለት ተከፍሎ ደብረ አባይ ሰረኩላ ተብሎ ዛሬ ፋሽኑ ዝማሬና ቅዳሴ ነው። እኛዋ ድጓን የሚነካት በእጁ የሚነካትም አልተገኘም። ቤተ ክህነቱም ዝም ብሎ ነው የምን መምህር ነው ላይ አቋቋም መምህር ይላል። እንግዲህ በኔ አመለካከት ግን በኔና በመሰሎች አመለካከት ዜማ ሳያውቁ አቋቋም መምህር ማለት ዝም ብሎ ሀመንጠር ላይ ሳይመነጠር ገብስ መዝራት ነው። አሁንም ነው የምልህ የኛ ዛሬ ጊዜው እኔ ልናገር ነው እንጂ እኔ ላዳምጥ የሚል ሰው የለም። እኔ አሁን እንደው ከቁጭት ተነስቼ ማኅበረ ቅዱሳንን ፍሬ ያለው ነገር ያመጣል የሚል ጉጉት ነበረኝ። እዚህ አቤቶቻችን ሰዎች ተስፋ እያጣን አካሄዱ ሌላ ስለሆነ እንደው ጥቅሉን ተወውና ጥቅሉን ዝርዝሩን በዚህ መናገሩ አያስፈልግም። አካሄዱና ሚናው ሌላ ስለሆነ ማኅበረ ቅዱሳን በነጻነት ስለሚንቀሳቀሱ ውጤት ያመጣሉ ብዬ የምጠብቀው ብዙ ነገር ነበር። ለምሳሌ ትምህርት ካልኩለም እንዲቀረጽ አንደኛ ክፍል ሁለተኛ ክፍል ተብሎ መጀመሪያ መልካ መልኩን ከተማርክ በኋላ ውዳሴ ማርያም ዜማ አጣርቶ ማወቅ ያስፈልጋል። ከዚያ መስተጋብ ይባላል። እኔ ቅኔ ቤት የሄድኩት ቃል ትምህርት ጨርሼ ጾም ምዕራፍ ጨርሼ ነው ቅኔ ቤት የሄድኩት። ይቀናል። ከዚያ በኋላ እየቃኘሁ ራሴ እየቃኘሁ አቋቋም የተማርኩት። አሁን ማንም አቋቋም መምህር ቢደረደር ማንኛውንም ነበር በወንበር ያልተማርነውን ፈጥረን ማለት እንችላለን። እኛ በድጎ ፈጥረን እንላለን። አሁን እርግጥ በጎንደር ነውር ነው ፈጥረህ ማለት ነውር ነው። በይበልጥ በዚህ በጎንደር በከተማው ነውር ነው። እኛ ደግሞ ነውር የምናረግባቸው አንዲት የተማርካትን ብቻ እንዴት ሊሆን ይችላል? ሌላ ሰው አንድ ነገር ሲያመጣ ለምን ይሄ እንደኛ አሁን እኔ ፓስታ አልበላም እንደምለው አሁን ምግብ ነው ፓስታ አይደለም። እኔ ግን በላ ትለኝ አልበላም፣ ግን መብላት ነበረብኝ። እና ትምህርት ካልኩሌም ተቀርጾ 7 ዓመት 8 ዓመት አቋቋም ቤት ይቆያሉ። ዘር ስለላላቸው ዘር ስለማይዙ ነው ቅድሚያ እዚህ መስራት። ይሄ ቢሆን አሁን ይሄ ልጅ እንደነገርኩ ቅኔ ተቀይቷል። መጣ አቋቋም ቤት ሲገባ ምንም ያቆመው ነገር የለም። ወደ ልቀጠበት ተክሌ ሰላልክ ብዬ ነው የሚያቆመው የለም። አሁን አለና መጣ ልቀጠር አለ። አማኑኤል ቀጥረናል አሉት። እጅ አሰረስኩበት ደብዳቤ የታማኑኤል እዚህ ጎላ ሚካኤል ደግሞ አንድ የሳቸው ተማሪ ነበረ። የኔታን ውለታ መልሳለሁ ብሎ ደግሞ በደብተርና ደግሞ እሱ ደግሞ አስቀጥራለሁ ብሎ ሰውካጎ እሱንም አሰረስኩ። ባታም ተብሎ ነበረ አይሆንም ብዬ አሰረስኩበት። መምህር መባል አለበት ደብተራ ወደ ደብተራ ማን ያለው እኮ አልኩኝ። አሰረስኩበትና ስል ደብረ ሊባኖስ አቋቋም መምህር ብለው መረቋቸው። እኛ እንኳን ደብረ ሊባኖስ የሚለውን ያቋቋም እንትን ደብረ ታቦር ማስመስከር አለበት ወይ ጎንደር ማስመስከር አለበት የሚለውን በዚህ ሲይዘው ያንን ያዘና ደብረ ታቦር ዶ የተክሌ አቋቋም ወረቀት ተቀብሎ መጣና አቋቋም መምህር ይቀጠራል አለ። ምን መምህር ተብሎ ተቀጠር ስለ አቋቋም መምህር አይ በየው እንድርኳ አቋቋም መምህር እንደው ሌላ ነው የሚባል የዘፈን መምህር እኮ ነው የምንለው
አባቶቻችን የዘፈን ነገሩ ቃሉ ጥሩ አይደለም፣ ምጸት ነው። ይሄ አቋቋም መምህር ዘፈን መምህር መባሉ ምጸት ነው፣ ጥሩም አይደለም። ከሊቃውንትም ሊወጣ አይገባም ነበር። ግን ካላቸው ከሙያ አትኩሮት የተነሳ እንደዚህ ይሉታል። እንደዚህ እኮ ነው የሚባለው። ምንድን ነው የተማረው ታዲያ መምህር ይባላልና በስጭት አለብኝ። አቤቴ መጥቶ ነው እና ባለቤቴ ጋር ያው እንደ ባህር ልጅ ነው የምታየው። ባለቤቴ ደግሞ ተኮተኩተኛለች። ምን አድርግ ነው የምትለው? ልጅ ተምሯል እየተባለ ነው በየደብሩ ሲሞገስ ነው የምሰማው። ምን አድርግ ነው የምትለው እያለች ትለኛለች። አንቺ እንጀራዋና ጠላዋን ነው ማዘጋጀት፣ እዚህ ውስጥ አያገባሽም፣ ይሄ የሙያ ጉዳይ ነው አልኩኝ። አየር ጤና ኪዳናት ካህናቶች መጡ። ምንድን አድርግ ነው የምትለው? ከዚህ ወዲያ ምን ይሆን ነው የምትለው? እናንተም አይመለከታችሁም ስለማታውቁት ነው። ድጓ ቤት መግባት አለበት አልኩኝና መልሼ ደብረ ሊባኖስ ድጓ ቤት ከተትኩት። ከዚያው ደብረ ሊባኖስ ተማራኩት። እዛ ቤተልሔም ፈርቷት ነው ወደ ቤተልሔም እንዳየው። ከቤተልሔም ቤት ተደርሶ ገና የድጓ ተማረ። አጥብቃ ድጓ ተማራኩት። ሲመጣ ድጓ ዘርግተን ሳይድ ብዙም እንትን አይጠነቅቅም ተብሮታል። ደብረ ሊባኖስ እንደገና ድጓ መማር አለበት አልኩኝና ድጓ ቤት ከተትኩት። ስንቅ ስጠኝ ይለኛል። ማገኛት 280 ወይ 300 ናት። 30-40 ብር ነው የምሰጠው እኔ። እያለቀሰ ደብረ ሊባኖስ የአባታችን ጓደኛ ነበሩ የእንታ መኮንን ድጓ መምህር። ደግሞ ሲቀብጥ ደግሞ በወረቀት ድጓ ልማርም አላቸው እሳቸውን። በብራና ነው በእሳቸው በሰው ድጓ ከሰጡኝ ነው እንጂ መማር በወረቀት ድጓ ልማርም ብሎ እያለ እሳቸው ደግሞ ደግ ሰው ናቸው። አወጡና ሰጡት። 3 ድጓ ዘርግቶ ጥቁሩን ድጓ ደግሞ በኋላ ቀይ የተቀባውን ድጓ የእሳቸውን ድጓ አድርጎ አንድ ላይ አድርጎ ተማረ። ተማራውን ተምሬያለሁ በቃ ልቀጠር አለኝ። ደግሞ እንቅጠር ይሉታል። አትቀጠርም ቤተልሔም ማስመስከር አለብህ አልኩት። ያን ጊዜ አበደ። በቃ ጨርቆን ጥሎ ሊሄድ በቃ አበደ። አላረገውም፣ ብሞት አላረገውም ማለት። አይ እንግዲህ እኔ ወንድምነቴን አንስቻለሁ። እሺ ካልክ እሺ ትላለህ፣ እሺ ካላልክ ቤተልሔም ሄደህ ሳታስመሰክር እኔ ወንድሜ ነው ብዬ አልጠራህም አልኩት። እርሶ ግን እንዴት እንዲጸሙበት ነው? የቃላ ያባቱ ታደራሰ አይደለም ደብተራ ለምን ይባላል እንዴ? የዘር ሊሆን እኮ ነው። እኔ ደብተራ መዘምር እየተባልኩ እሱ ደግሞ ያን ሁሉ ለፍቶ ደግሞ መዘምር ይባል እንዴ አልኩት። እምቢ አለኝ። ኋላ እግዚአብሔር መቼም ሲያመለክት ጥሩ ነው። አንድ ነገር ልንገርህ አልኩት። አንድ ቀን ማታ ስንጨቃጨቅ አባታችን እየደከመ ነው፣ ጊዜ ረፍቱም እየተቃረበ ነው። ቤተልሔም ብትር ተቀብረዋለህ፣ አዲስ አበባ ብትሆን አትቀብረውም አልኩት። በቃ ትልቅ መሰነጊያ ቃል አገኘሁ። እንዴት አለኝ። ቤተልሔም ብትሆንም ተጠርተህ ትመጣለህ፣ ከወጣህም በኋላ ቢሆን እዚያው ትንሽ ቀን ማስተማርህ ስለማይቀር አባት ግን ትቀብረዋለህ። እኔ ግን ከዚህ እኛ አባታችን ደክሟል ቢባል ተክሌን ጥሩልኝ ገሌን ጥሩልኝ አለም የራሴን ላጥ ብዬ ነው የምሄድ። አንተ መሳፈሪያ እስከምትፈልግ ምን እስከምትፈልግ ሳትቀብር ትቀራለህ፣ አባትህ ሊረግምህ ይችላል አልኩት። አላ በስንት መከራ ሄደ ቤተልሔም ሊገባ ሲሄድ አቡነ ኤልሳ ከሸዋ ዞት የመጣውን ቀለም ያሳየን ብለው ደብረ ታቦር መድኃኔዓለም ጉባኤ ሰርተው ይሄን ተክሌ አሳየው። አቋቋሙ ማለት አሳየው እንደ ጉድ። ብር ወረደለት፣ ተሸልሙ ብር ወረደለት፣ እንደ ጉድ ወረደለት። ከዚያ ቤተልሔም ሄደ። 1 ዓመት ተኩል እንደተቀመጠ አባታችን መነኮስ ነው አሉና ሄደን እኔም እጄ የ7 ደብር ካህን ጠርቼ በሬ አርጄ አብረን መነኮሰን። ጾሙ ሲገባ ነው ቤተልሔም የሚገባው። ይሄ ፋሲካውን ምናምኑን ክብረ ቅዱሳኑን አዚያ አሳልፎ ሊሄድ ሲል አባት ትምም እሱ እያስታመመ ነው የደወለልኝ። እኔ ሄድኩኝ። እንደሄድኩኝ አባታችን አረፈ። አባቱን በወግ አስታሞ ማንም ሰው ሳይደርስ ራሱ አስታሞ አጥቦ ቀበረ አባቱን። እሳቸው አልደረሱበትም ማለት ነው። የእሳቸው ምስክር የሊቀጠው እስከሚያስመሰክር አልቆየም። 1 ዓመት ተኩል እንደተቀመጠ ሞቱ። አሁን እሱ እንዲና ዜና እኮ እንደ ባይታዊም እንደ ጠንቋይ የሚያደርገዋል። አባትም ይሞታል፣ አባት ግን ትቀብራለህ ብሎ አቀኝ እንደዚህ ማለት ያለ እንደ ቀልድም እንደ ዋዛም እናወራለን። ይሄን ይመስላል። እሺ ጥሩ ቆይታ እያደረግን ነውና መቼስ ብዙ ሊቃውንትን ያውቃሉ፣ ከብዙ መምህራንም እየነገሩ ነውና
ከነዚህ መምህራን መካከል ግን እሳቸውን ሳልናገር አላልፍም የሚሉት ወይ ለእርሶ ለየት ያለ ቦታ ያሉት ሊቃውንት ካለ እስቲ ስለሱ ይንገሩ። አይ እኔ ምን ያህል ይገመግባል እንጂ መቼስ በእውነት አይደለም። አክሊሉን የሚያህል ሊቅ አታገኝም። እዚህ ነበሩ አክሊሉ አሁን እንደ አክሊሉ በእውነት የቀረ የማይባሉ ናቸው። ሌላው ከአዛውንቶች ከአባቶቻችን ጓደኞች የእንታ ምናሴ እንደው ሳያልፉ እንደው ብታገኟቸው የእንታ ምናሴ የሚባሉት ሊቅ ወደ ቀበና አቦ ነው ያሉት። ይሄንን ሙያውን የዚህ እጽዋት ዜማውን አልፈው በመጽሐፍ መምህርነት የተካኑ ትልቅ ሰው የኔንታ እንድሪያስ የኔንታ የናባ ቀጸላ ተማሪ የነበሩ እንግዲህ ወደ 100 ሳይጠጋቸው ይቀራል። ትልቅ አባት አሉ። ሌላው ምን የመጥነው አለው እንግዲህ ባሉ ነው። አክሊሉ ያው እንደነገርኩ ነው ታላቅ ሊቅ ናቸው። ሌላው መቼም እየረድፉ ሊቅ ነው። አሁን በአጠቃላይ የምነግራችሁ ሙያ ሞልቷል በየቤተክርስቲያኒቱ ላይ። ግን ቤተክርስቲያኒቷ የፍክክር ቦታ ነው የሆነችው። እንዴት የፍክክር ቦታ ሆነች አልክ እንደሆነ አንደኛ ለአገልግሎታቸው ትኩረት አይሰጣቸውም ሊቃውንቱ። በእውነት ነው የምነግርህ። እኔን ከፍ ማድረግ አይደለም ቢያንስ ምዕራፍ እንጮሃለን መቼም ያቅማችን እና እንደውም ለምን ወደ ቢሮ ሄድክ ይለኛል ሰው። ቢያንስ ጉልበት የላትርፍ ጠቅላላ አገልግሎት ተብሎ ሌላ ትልቅ ነገር ይደረግለታል። የቢሮ እንትን ነው ተብሎ ምክትል ሌላ ቀርቶ እንደው እኛ ገንዘቡ በቀረብን የምንቆምበትን እንኳን አሁን እንግዲህ እድሜ ትልቅ ነው። እንግዲህ እግዚአብሔር የተመሰገነ ይሁን። በገዝቸው ሳይሆን ክርስቶስ ሰጥቶኝ እንግዲህ የ71 ዓመት አዛውንት ነኝ። የተሰጠኝን ሁሉ ደግሞ ቤተክርስቲያን የምታቀርብልኝ ነገር ሁሉ የምመገብ ሰው ነኝ። ምዕራፍ አውቃለሁ፣ እቀኛለሁ፣ ጸለጽላለሁ። እንግዲህ እድሜም ራሱ አሁን እነዚህ ወመኔዎቹ በየደብሮ ያሉት ሰዎች ታውቃቸዋለህ። ምንድነው ሲሉት ሂሳብ ሹም ነኝ ይላል። ምንድነው ስትለው ጸሐፊ ነኝ ይላል። ምንድነው ስትለው እንዲህ ነኝ ይላል። መቼስ አለቃ እስከሆነ መቼስ እንግዲህ የሚደረግ የምንቆምበት እንኳን ከለከሉን እኮ አሁን እየተውን ነው። ሄደን ሰውነታችን አበሳጭተን ከምንመጣ ቆመን ደግሞ እንደኛ አብረው ቢቆሙ ደስ ይላል። ማታ አብረው እንደሚቆሙ ደስ ይላል። ጠዋት መጥተው እኛ 24 ሰዓት ያገለግልንበትን ቦታ አስፈንጥረው በዚያ ተይጠውናል። አሁን ሙያ ሞልቶ ነበር፣ ግን ሊቃውንቱን አላስገለግላቸው ያለ ይሄ ነው። አንዱ የድጓ መምህር ያቋቋመ መምህር 18,000 ብር እየተከፈለው የጸሐፊው ያለቀው ምናምን ተብሎ 15,000 ብር የድጓ መምህሩን ያህል አበል ይሰጠዋል። ለድጓ መምህሩ 800 ብር አበል ስጥ የተባለ እንደሆነ እነሱ ገንዘቡ ይጎላል ያን ቀን። ይሄ በጣም ያሳዝናል። ለማን እንንገረው? ድጓን የሚያህል ነገር መማሩን ተው። ብራናውን ቢያገላብጠው እንኳን እሱ በቀን ብራናውን አገላብጦ አይደርስበትም። ይሄ ደፍሬ የምናገረው ነገር ነው። እኔን ከልደታ ከማገለግልበት ቦታ በእውነት የለምህ ተተክዬ እኔ እግዚአብሔር የተመሰገነ ይሁን አምላከ ጊዮርጊስ የተመሰገነ ይሁን። ምሽቱ 1 ሰዓት ብገባ እስከ ነገ 9 ሰዓት ወጥቼ ሽንቴን ልሽና ተጸዳድቼ ልግባ ብዬበት የማውቅ ዘመን የለኝም። 47 ዓመት ሳገለግል ከዚያ ከማገለግልበት ላይ በማትረባ ነገር ነው። አትክልት ተሸካሚ የነበረ ሰውዬ ነው ስራ አስኪያጅ ተብሎ አንድ ወቅት ቦታ ይቀየረኝ። ከማገለግልበት ቦታ ሲቀይሩኝ ፍቅር ቀነሰብኝ። ያውም አገለግላለሁ መቼም የእግዚአብሔር ሀብት ነው። ወደ ምጽዋት አልሰጥ ባይሆን ይሄን ልስጥ እያልኩኝ እና የኔ ግድ የለም ከኔ በታች ባሉ ሰዎች ላይ ግን አሁን እንደ ወጣቱ ካልደረሰላት እግዚኦ የቤተክርስቲያን ያለች ብለን ካልደረሰልን አንድ ሊቅ አታገኝ።
እና አይነክ ሁሉንም ያህል ሊቅ የድጓ ፈጣሪ ተክለ ሃይማኖት ውጭ ሀገር ሄዱት ማለት አዎ እነ ማይቶትን የሚያለ እዚህ ሚካኤል ከንሳ ሚካኤል እኔ ስንቱን ቆጥርላለሁ። አለቅነት ስጡን ብለዋቸው ነው እንግዲህ ለመኖር ብለው ነው እነሱ ሊሰርቁ አይደለም። አለቅነት እባካችሁ ቢሏቸው ሊወጣ ያለ ደብዳቤ አስቀርተውበት ነው አይነክ ሁሉ ወጥቶ ሄደ። አሁን እዚህ ላይ አልተደረሰበትም። ነገ ተተኪ እንኳን እነሱ እኛም አሁን ቀዳዳ ብናገኝ እንደው ይችን የቀረች ዘመን ደን ወደዚህ አሳልፈን እንጣይዋን እያልን ነው። አዎ ቤተክርስቲያኑ ቅጣቷ የኢትዮጵያ ቤተክርስቲያን አያፍሩም። የሚያፍር ሰው የለም። ወጣቱ ደግሞ ይሄን ያይ ማይበረ ቅዱሳንም እርግጥ ደግሞ ይመቷቸዋል ያስመቷቸዋል። እነሱም እንደው መዝሙረኛ ገዲት መዝሙረኛ ገዲ ከሚል በስተቀር ውስጡን ነው አሁን ውስጡን ገብቶ ማወቅ ያስፈልጋል። ከትምህርት ከካኩሌሙ ጀምሮ ትምህርቱ ፊደል ሐዋርያ ተምሮ ምንድነው የሚማር? ውርድ ንባባን ብትለው ዲያቆኑ አያነብም። አሁን ውርድ ንባብ እንግዲህ ያለ ነገር ነው። የጸሎተ ሐሙስ የስቅለት የቀዳም ስዑር የትንሣኤ ሌሊት የሚነበብ ንባብ ነው። አነበብ ብትለው ዲያቆኑ አያነብም። እንዴት ተብሎ ሊሆን ይችላል? እና ይሄን የመሰለ ነገር ነው። እንግዲህ ወደፊት እግዚአብሔር ሊያስተካክለው ይችላል ብለን እምነት አለን። ይሄንታ ብዙ ነገር አንስተውልኛል። ግን ቤተክርስቲያናችን ላይ አሁን አብዛኞቹ ስልጣን ላይ ያሉት ማለት እንችላለን ትንሽም ብትሆን የአብነት ትምህርት ቤቷን ህይወት ቀምሰዋታል ብዬ አስባለሁ። ከፓትርያርኩ ከላይ ከጳጳሳት ጀምሮ እስከታች ድረስ መምህራን ባይሆኑም እንደነርሱ ብዙ ቀለም ጠገብ ባይሆኑም ማለትና ግን አሁን እንዴት ነው አብነት ትምህርት ቤቱ ትኩረት ሊያጣ የቻለው? ሁሉም ትንሽም ቢሆን ቀምሷታልና እንዴት አሁን ይችላል ሌሎች አለ አብነት ትምህርት ቤቱ የተማረው ላይ ከበር ቻለ ቤተክርስቲያን ላይ ያኛው ሲያልተማረውስ እንዴት ቦታ ሊይዝ ቻለ የሚለውን ነገር እስቲ አይ አሁን ኃይለኛ ነገር ደግሞ ከልደታ ዮሐንስ ተቀይሬ እንደው ደግሞ በርጅና ራጉኤል እንዳታደርሰኝ ሩጫውን አልችለውም። ክቡር ጠቅላይ ሚኒስትር መለስ የሚያዝላቸው ቃል አለ። እንደው ትራፊኮች እንደው ቶሎ ይወፍራሉ ምንድነው ብለው ጠየቋቸው። አይ ታክሲ ሹፌሮችን ጠይቋቸው ያለው ነገር አሁን ይሄን የምትጠይቁኝ እናንተ ጆሮአችሁ የማይሰማው ነው። ቤተክርስቲያኒቱ ምን ላይ እንዳለች አታውቁም። እንደው ፈሪ ነን ሰው ከእንግዲህ ሊሞት ምዷል ምንም ቢያረጉት ብዙም አያጎዱም ካልከኝ የኛ ቤተክርስቲያን ምን ላይ እንዳለ ይሄ ሊነገርም አይገባም። ቢቻል መጸለይ ነው መልቀስ ነው። ምን ልንገርህ ከቤተልሔም ያለ ልጅ አሁን ይደውልልኛል። ስንት ገባ ነው የሚለኝ። ኧረ እባክህ አንቀጹን የድጓውን አንቀጽ ዘሩን አጥና እባክህ ስንት ደርሷል ስንት ሆኗል መግቢያው እያጠራቀምኩ ነው የሚለው። ቁጥሩን ነው የሚያስፈልገው። ይሄ ኦፊሻል ይሁን ማለት ነው። እኔ አሁን በቤተክርስቲያን ሰዎች በእነዚህ በአሁን ባሉ ሰዎች ስሜ ገሪባ ነው። ገሪባ ነው አይገባውም። ማታ ጀምሮ እንቁም ይላል። ዞራቸው አገልግሉ ነው የሚለው ገሪባ ነው። ዝም ብሎ ገናው የእንትን የኦሪት ትንቢት ይተነበያል። ቤተክርስቲያኒቷ እዚህ እየታጨደ ነው ያለ የቤተክርስቲያኒቱ ልጆች የሶቪየት የቡና ቤት ዘበኛ እኮ አለ መርጌታ። ዛሬ ሰብስብ ብትለኝ እኔ 100 ሰው ሰብስቤ አድራለሁ። እንዲህ ቤት ይቅረቡ ልብሱ ሰዓት ክዳኑ ሰዓት ማለት በዚህ ሀገረ ስብከት እነማን ናቸው ዛሬ ስሙንስ ተው ገንዘቡን ስሙን ያዙት እነማን ናቸው? ይሄና አናውቅም ይሄ እንደው አንዱስ ማት ያመጣውስ ምንድነው? እንደው ፈርተን ካልሆነ አብነት ትምህርት እንደው እውነቴን ነው የምነግርህ ያረመን የመሆን እኮ ነው የአብነት ትምህርት ተማሩ ማለት እንደሆነ እንደ አዲስ አበባ እንደ ገጠሪቱ ስትሄድ እከክ ነው። እንጀራ ብትፈልግ ውሻ ነው የሚጠብቅህ። ዘኪረው ተላብተር ዳቆኑ በዱላ ነው የሚልህ።
ይሄንን የወደድከው ልጅ እዚህ እሳት ውስጥ ትጨምራለህ እንዴ አንተ? እሳት እኮ ነው። ቢታሰብበትማ ቤተክርስቲያኗ ማይከል ይዛ ማይከል ጠብቃ ከሰሜኑ ስንት አብነት ትምህርት ያስፈልጋል፣ ከደቡብ ስንት አብነት ትምህርት ያስፈልጋል፣ ከምስራቁ ብሎ ማይከልን ጠብቃ ዝም ብሎ ለዚህ ለወመኔ ዲያቆን አርብረውን ለማያከብር ይህን ያህል ብር ከመክፈል ትውልድ ቢፈራበት እንዴት ፎቅ ሲሰሩበት ከሚውሉ ይሄ ቢደረግማ ትልቅ ነገር ነበር። ግን እንጂ እንግዲህ በቀጣይ እናንተ ታረጉት እንደው እንጂ በእኛ ተስፋ ቆርጠናል። እኛ ይሄንታን የሚሉት ነገር ግን አሁን በእናንተ ጊዜ እናንተ ስትማሩም አሁን ነግረውኛልና ሙያውን ብቻ ነበር ተፈልጎ የነበረው። አሁን ግን ስንት አሁን ቦታ መያዝ ነው ብዙም እውቀቱም የተፈለገ ያለን በተማሪዎቹ ዘንድና ትምህርቱ እየጠፋ እየተዳከመ እየመጣ እንደሆነ ደግሞ ግልጽ ነው። በእናንተ ጊዜ የነበረ ተማሪና አሁን የነበረ ተማሪ ቁጥሩ ሰማይና ምድር ነውና በዚህ ሁኔታ ከሄደ ትምህርቱ አይጠፋም ብለው ያስባሉ? የሚፈልገው እኮ ሊጠፋ ነው። እንደውም የኢትዮጵያ ቤተክርስቲያን ኃይሏ ከባድ ሆኖ እንጂ ከታጎጅባት እኮ ቆይቷል። እኛ አንድ ጊዜ ነው የምነግራችሁ እዚህ ልደታ ያለን እንደዚህ ያሉ ሰዎች ጸሐፊ ሂሳብ ሹም ነን ብለው 4ኛ ክፍሎች ናቸው። በዚህኛው እኛ ትምህርት ደግሞ ፊደል ሐዋርያም አልተማሩም። ይሄ ነገር እንዴት ሊደረግ ይገባል? ደሞዛቸው ደግሞ ከኛ በለጠ ብለን ካልን የተነገረን ተመለስ። የአብነት ትምህርት ቤት ጉዳይ ከዚህ ከዘመኑ ጋር ካያያዝ ነው መፍትሄ አያገኝም። እግዚአብሔር ግን ቃል ኪዳን አለው እስከ መጨረሻው ዘመን ስሜን የሚጠራ አላጠፋም ስለሚል የእውነትም የውሸት በገጠሪቱ አካባቢ ዝም ብለው እንኳን የሚያምኑት የማያምኑት አንዳንድ ነገር ሲያረጉት ስታይ የኃይል እግዚአብሔር ነው። አዎ እነዚህን ተከትለን ብናስተምር እነዚህን ተከትለን እንትን ብንል በነበረው ሙያ ላይ ቀጥል ይችላል። አሁን ለምሳሌ እያንዳንዱ እየሾለከ እንደቀረ ሰው አያውቅም። አሁን ካሁኑ አርያም የምትለው ቁመት አሁን እየቀረ ነው። ሙያውን አጣውት ሳይሆን ሙያው አለ ግን ምን ያደርጋል ነው የሚባለው። ደግሞ እውነታቸው ነው። ውሃ እንኳን የሚሰጣቸው እያጡ ጉሮሯቸው ደርቆ የሚመለሱት። ሌላው በአባቶቻችን የበዓል ሰዓታት የሚባል ነበር። አይቀርም ብለህ አትጠርጥር። እያደረ የማይረሳ ነገር የለም። ትውልዱም እንደመቼ እንዲህ ይባላል ይላል። አሁን እዚህ ያሉ መምህራን ስለ ቤተክርስቲያን ስርዓት በሚገባ አርያም እንዴት እንደሚቆም፣ ስብሐተ ነግ እንዴት እንደሚቆም፣ ክብረ በዓል የመልክ ድረባ እንዴት እንደሚሆን ተደራጅተው ካላሳዩ ነገ አንዱ መጥቶ ልበል እንዴ በእንታ ጊዜ ያልተባለ አንተ ማነህ ይባላሉ። የማልት ሰዓታት አለ ነበር በአባቶቻችን ቀርቷል። የሌሊቱ ብቻ ነው ያለው። የሌሊቱም አሁን ጫፍ እያለ ነው። ለ6 ለ5 ይከፈላል። ደግሞ ሞፈር ሰቀል ነው የሚመጣው። ሰዓታትም የማያውቀው ይመደባል። ተጣርቶ ማለት ነው የሚመደብለት። ደግሞ ትልቁ ጸሎት ሰዓታት ነው። እሱም ጫፍ ላይ እየደረሰ ነው። ስብሐተ ነግ የሚባለውም እየቀረ ነው። በገጠሮቹ የሚቆምባቸው ትላልቅ አድባራት ሊቃውንቱ ፈልሰው መጥተዋል። እየቀረ ነው። አሁን ርብርብ ሊደረግ ከተገባ አዲስ አበባ ነበር። ማንኛውም ቁመት በጽናት እንዲቆም መደረግ ያለበት አዲስ አበባ። ምክንያቱም ሊቃውንቱ መጥተዋል። ለዚህ ነው ያሉት። አዎ እነዚህን በውድም በግድም የሚከፈላቸውን ክፍያ እየከፈሉ የዓመት ስብሐተ ነግ ይቆም ነበረ። አሁን እየቀረ ነው። ምህላም ይባላል። ንቱግ ጎደሎ ምህላም ይባላል። ሙሉ ምህላም ይባላል። የለም ቀርቷል። አሁን መዋዳት የሚባሉ አሉ። መጽሐፉ ላይ ተንጠልጥሎ ነው የምታያቸው። አይቆም ቤተክርስቲያን ታታ በተድ ጊዮርጊስ በተድ እንግዲህ እነዚህ ጎር እየተረሱ ነው። ዋዜማዎች የጾም ዋዜማ ነበር። የለም የጥምቀት ክስተት ነበር። ይሄን አትኩር ልትይዝልኝ ይገባል። አይጎልም አይባልም። የጥምቀት ክስተት ነበር። እንኳን የጥምቀት ክስተት ሊባል አርያም ተመርቶም ነአምን በአብ አይባልም።
ነገር ሊልቤል እንዴ ከኔንታ ሀገር ትበልጣለህ እንዴ እኔንታ ሀገር የመችሉት ነበር ነው የሚለው የማይጎል ነገር የለም ብዙ ነገር እየቆጠበ እየተቀናነሰ ይቀጥላል ለምሳሌ እንደ ፈረንጅ እንደዚህ እንደ ካቶሊክ ይላል ካቶሊክ በክሮችን አንስቶ ጸለይኩ ይላል እንደዚያ ሊሆን ይችላል ይኖር ይችላል ምናልባት እቺ ቅዳሴ ለተወሰነ ጊዜ በአማርኛ በኦሮሞኛ በምናምን በትግርኛ እያለኝ ግዟታት እሷ እየጨለመባት ነው ትሪት ከከበሮ ጋር የተያዘችው ነገር ላትቀር ትችላለች ጣኗ ምናምን ብሎ በሰረታዊ ነገር ግን ምን የተንቢት ተናጋሪ ባልሆንም በእኛ ዘንድ ተስፋ ያስቆርጣል ነው ያለው አንደኛ ድጋፍ አይሰጠው ለአገልግል ስትል ታምረ ማርያም ላነብረው ነው መቶ ዳቆን ድምጽ ማጉላውን ነጥቆህ ቅኔ ስትቀይ ቅኔውን እየተቀኘህ ቅኔ እንዴት ነው መባል ሲገባ መንጥቆህ ትቶ ይሄዳል ቃጭሉን በላይ ላይ ያጮህብሃል እና ይሄ ነገር አልተመከረበትም ብቻ ማርጌታው የድጎ መምህር ያቋቋመ መምህር ጸሐፊ ለሃልወንኩ ነው አዚያችሁ ውስጥ የሆነ ምስጢር ሰዓት ነው አስቀርም ይሳፉ ልሁን እንደው እንደምን ብዬ ቢሮ ልግባት ጧፍ ቆጣሪ ልሁን ነው አሁን የተያዘው እንጂ ሙያውን ላስቀር የሚል የለም እኛም አቀም ጀምሮ እኮ የሚጠይቀን የለም ዋሰው እኔ ማነግሯችሁ እንደጠይቃችሁኝም እኔ አይገባኝም እንጂ እኛ በዚህ የመርጌታ የሚባለው ዘርፍ ኋላ ቀር ነው ተብሎ እንጂ ግዛ ዳቆኖቻችን እየሰደቡ ነው እኮ እኔ ኋላ ቀሮች ተዋቸው በቃ የከበሮ ደብዳቤ ከበሮ መምታት ጌጥ ነበር እንደ ዘንድሮ ይሄ እንደ ዛሩ ሳይሆን በአግባቡ ወገብ ታጥቆ አዚዝ ቅብሎ ሲመታ ደስ ይላል እና አሁን ሁሉም እየለቀቀ መጥቷልና ምናልባት እግዚአብሔር ቸር ነው ታሪክ የሚቀይር አምላክ መጥቶ የገጠሩ መምህራን አሁን ትንሽ ጥሩ ነው መንገዱ ተዘግቶ የሁለት ዓመት እኮ ደህና እኮ ነው አሁን መርጌታ ይመጣል እዛው ይዟቸዋል ማለት እዛው መንገዱ ስለተዘጋባቸው ይሄም ራሱ አንድ ተስፋ እኮ ነው እንጂ እየነገርኩህ ቤተልሔም ያሉት ልጆች ነው የምልህ እኛው ለቦታችን አንድ እንተካለን ብለን ተክሌ በቃ በጀት መድቦ እንትን ብሏል እንደው ምናልባት አንድ አመት ይቀመጥልና ነው እንዴ አዲስ አበባ 20 ሺህ ብር ግብቷል እያሉት በ20 ብር አዚ አውላለሁ የሚል ሰው እንዴት ያለ ሰው ነው እና ይሄ ችግር አለ እንደው ብትበረቱ ብትወያዩበት እንደው ማህበረ ቅዱሳንም እንደው እንደዚህ እንደናንተ ያለው እንዴት አድርገንና ቆያችን ቤተክርስቲያን ቢባል ደስ ይላል እንደውማ ሳያጨልሙ አሁን ጠይቀውም መልስ የሚሰጥም የለም በዚህ በሙያው ዙሪያ ስትገባ ይሄ ለምን አትሉትም በሌሊም እንኳን ለምን ይሄ አይባልም አሁን በቀደም ቅድስት ሥላሴ ነበርኩኝ እኔ ሳይ እንግዲህ ቅድስት ሥላሴ ርዕሰ አድባር ትልቅ ነው ምናምን ሳይ ብዙም ስሜት የለም ሙያ አለ እንቁ ሰዎች የሚጠየቁ ሰዎች አሉ ግን ስሜቱ የአገልግሎት ፍቅሩ የለም ቀስቅሷል ስንት ወርቅ ተደፍኖ መሰለ ያለው እዚህ ስንት መምህራን አሉ መሰለ ወርቅ የሚተፉ አንድ አለቃ ሲመጣ እንደው አጋጣሚ ወይ እንቅልፍ ይዟቸው ሳይሳለሙ ቀር እንደው ተባተው የሚወርቁ ሰዎች አሉ ደሞም ያን ባይሳለም ደሞ ጧት ይጽፍባቸዋል ደሞ መስቀልና ተሳለመን ብለው እና ይሄን ያል ችግር አለና እግዚአብሔር መፍትሄውን እሱ ራሱ ያስቀምጥ እንጂ አብነት መምህር ትምህርት ሲያወሩ እንደው አይገባ እንዲገርመኛል ነው ሲያወሩ ራሱ ያብነት ትምህርት ሰብስቦ በቀደም እዚያ ባህር ዳር አካባቢ አይ ለዚህ አይደለም እኮ የታይታም አይደለም ሆነ ያለበት በስነ ስርዓት ቤተክርስቲያን የምትረዳው ገንዘብ አታለው ለአብነት ተማሪ ያብነት ተማሪ እኮ አንድ አቦጀዴና 20 ብር 30 ብር እኮ የሽምብራ በሸመቻ ነው የሚፈልገው እኮ ሌላ ነገር አይፈልግም እኮ አልጋ አይፈልግ ስፖንጅ አይፈልግ እና ታው ይሄ ትንሽ
ይጠጥራል። እንደ አቅማችን እናውራ። እሺ ቆይታ እያደረግን ያለ ነው ከሊቀ መዘምራን ከየንታ ዜና ሲራክ ጋር ነውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ካፍታ በኋላ እንመለሳለን። ስለ ብዙ መምህራን እየነገሩ ነው ያሉት የንታና በሊቃውንቱ ዘንድ ግን ብዙ ጥበበኛ ሊቃውንት እንደነበሩ በእጅ ስራም ቢሆን የተለያየ መፍትሄ የነበራቸው ታላላቅ ሊቃውንት አሉና በሊቃውንቱ ዘንድ ግን ጥበብ እንዴት ይታያል? እኔ እንግዲህ ይሄን ካንተ ውጭም አይደለሁም። እኔም ለዚህ አንደኛ እነዚህ መንፈሳዊያን መምህራን ቅድም በመነሻችን ላይ እንደነገርኩ ይሄን አውግዘው ነው የሚነግሩን። በአካባቢው እንሰማለን። እንዲህ ያደረገ ለምሳሌ ብትወስድ የንታ ጽዮን የሚባሉ የቅኔ መምህሮች ነበሩ እዚህ በጎንደር አካባቢ የሚኖሩ እና የሚነገርላቸው እንደና ባላገሩ እንደይተው የሚኖሩ ሌሎች አባቶች እኔ ባላገሩ ሲጣላቸው አንዳንድ ነገር እያሳዩ የሚኖሩ አሉ። ግን በዚህ በጉባኤ በትላልቅ ጉባኤ አብሶ በዚህ በድጓ ቤት በምትለው በመጽሐፍ ቤት እንደዚህ ያለው ነገር በጣም የተጠላ የተወገዘ ነው። ሌላ ቀርቶ እንደው ለቃል እግዚአብሔር እንኳን ምናምን ሲባል ቲዎሪው አለ ተግባሩ ይሄን ያህል ምናምን ነው በቃ ያን እንኳን ጽንስ ያበላሻል፣ መንፈሱ ሌላ ነገር ያመጣል፣ ተወልዶም ጤነኛም ላይሆን ይችላል። ደግሞ እዚያም ተወልደም በኋላ ቢደረግለት ጥሩ ነገር አይደለም ከመንፈስ ቅዱስ የተሰጠ ብለው ነው አባቶቻችን እና እንደ ወሬ እንደውም እኛ አዲስ አበባ ከገባን በኋላ ብዙ የተቆረቆርንበት ነገር አለ። ቢሆንም እንስጣችሁ የሚሉ ሰዎች ነበሩ። ግን የኛ ቤት ውግዝ ነው። እንደነገርኩ የየንታ ሲራክ አመመኝ ብትላቸው ውዳሴ ማርያም ድገም ነው የሚሉህ። አቃዤ ብትላቸው ውዳሴ ማርያም ድገም ነው የሚሉህ። ምን አለፋህ ደሃም ሆንኩ ድህነት አስቸገረኝ ብትላቸው ከውዳሴ ማርያም ውጭ ሌላ አስማት የለም ነው። እሺ አይሉም። ውዳሴ ማርያም ድገም እንደውም አልደግምካትም ብለውታል አንዱ። እንግዲህ የየንታ ሲራክ ልጥራልህ እንጂ ሌሎቹም ትላልቆች መምህራኖች አንድ ተማሪያቸው ጅጅጋ 600 ብር ይከፈላል ተብሎ ያቋቋም መምህር ነው። ድጓ እየተማረ ከሳቸው ጅጅጋ ለር ነው 600 ብር ነው አሉ ደሞዝ ብሎ እምቢ ይላቸዋል። ኧረ ተው ተስፋ ኧረ ተው ቦሌ መድኃኒዓለም ድጓ መምህር ነበር። ኧረ ተው እንደ ድጓ ሳታደርስ ኧረ ተው እንደው ተው ለፍቼ እንግዲህ አስለማንኛውም ውዳሴ ማርያም ደግመህ ደር ጸሎተ ማርያም ደግመህ ደር እኔም ጸሎተ ማርያም ደግሜ ላድራለሁ ይሉታል። እሱ ሄዶ አንደኛው ልቡ ስለተነሳበት እንግዲህ አይደግምም ሳይደግም መቼም አያድርም። ግን መድገም ማለት እንደዚህ አይደለም። እሳቸው በቁም ነገር ጸልየው አድረዋልና ቤተልሔም ዲየግንዋ የምትባል ሙቀጫ ነበረ ይባላል። ስሟ ዲየግንዋ ነው እና ተማሪው ቆሎውንም በኮቸሮውንም ይወቅጥባታል፣ በርበሬውንም ተልባውንም እና ዲየግንዋ ነው ስሟ። እና ህልም ሲያዩ ድጓውን የእሳቸውን ድጓ በዲየግንዋ ወቅጦ በጦ ሲጠጣ ያሉ እሳቸው በዚያ ቤት ደራይ ማለት ራይ ኋላ ጠዋት የኔታ ለህር ነው ውዳሴ ማርያም ደግም ምን ህልም አየህ ይሉታል። እኔ ያላየሁም ካዩ ሰው ይገርመኝ ይላቸዋል። ሲላቸው እኔማ እንዲህ ያለ ህልም አየሁኝ ይሉታል። እኔ ሳላየሁም በቃ በሉ ደህና ዋሉ ይላቸዋል። አይ በል ተነስቶብህ ሂድ ይሉትና ይሄዳል። ባህር ዳር ሲደርስ መኪና እንዳልሆነ ሆኖ ተበላሽቶ ሲያየው ነገሩ አላማረውም። ምን ሰውዬ እንዲሁ ረግሞ ላይ ሰደዱኝልና እሱም ወዲያው ልብ ሲል ተመልሶ ወዴት ይሄዳል? ቤተልሔም መልሶ እሳቸው መሄድ አፍሯል። ኋላ ተማሪው በአዋጅ ተጣልቶ ሲከራከር ተማሪ እሳቸው የየንታ ሲራክ በከፊል ሲያዶ ሊጠይቅ ሲባል እዚያ እንዲሁ አስድራሹ ደህና ነው ወይ ደህና ናችሁ ወይ ምናምን ሲሏቸው እንዴ
እንዲሁ ማን አለ በዚህ በእኛስ አካባቢ የሰው ልጆች እኮ አሉ ማን አሉ ገሌ እንዴ ዋናው ተስፋ እኮ ነው የሚበጠብጠና ይሏቸዋል። እንዴ የትኛው ተስፋ? ይሄ አቋቋሙ መምህር መጣ ገባ ይሄ ወስላታ ይሄን የማርሙ አይቼል ተብሎ ድጓ ድርሶ መጥቶ እዚህ ቦሌ መድኃኒዓለም የድጓ መምህር ተብሎ ተቀጥሮ ነበረ። በጣም ልዩ ነበር። አመቸም እኛ እንግዲህ አሁን እንደምንለው ነገር ነው የምናማውም ነገር አለ ያለ ይኸው ተቀሰፈብን እና ይሄ ጥበብ ሲወራ ነው ሰማኒ አለ ይባላል እንደ ቃል እግዚአብሔርም አለ ይባላል የተንኮሉም አለ ይባላል። ግን እንደኛ እንግዲህ ያንተ ያሳዳጊ መምህር ክፉ ነው። ያሳዳጊ መምህርህ በልጅነትህ ከቀረጸህ አይጠጋም። እኔ አዲስ አበባ ስመጣ ብዙ ሰዎች ቀርበው ነበር። ባክየኝ ያዝ አዲስ አበባ ክፉ ነው፣ ሸዋ ክፉ ነው፣ ይገሉሃል ምን ተስይተው ብዬ ነበር። እኔም አልተቀበልኳቸውም። አልሆነቦትም። እግዚአብሔር ይመስገን አዚያ ደርሶኛል። ሆዴንም ቆርጦኛል። እኔም በደም መጥቶብኝ ነው መሰል አጨነቀኝ። ውዳሴ ማርያም ነው ምደግም እና ማህሌት ነው በቆራጥነት ደስ ይምለኝ ማህሌት በቆራጥነት መቆም ብቻ ነው። እና እግዚአብሔር የተመሰገነ ይሁን በእኔም በልጆችም በባለቤቴም እግዚአብሔር ይመስገን ቅብናው ሰፊ ነው እንጂ ሰማለሁ። እኔም እንዳንተ ሰማለሁ። ግን አሁን ስመራመር ቢኖር ጥሩ ነበር። ትግስተኛ ሰው ቢይዘው እንደ ቸኳላው ሰው ሳይሆን ትግስተኛው ሰው ይዞት ቢኖር አይደለም ለሌላ ለወገን ለሀገርም አሁን ለምሳሌ ጥይት የማያስመታ እውነት ከተገኘ እውነት ከሆነ ለዚህ ለሚረክፈው ህዝባችን ነው እናረጋለን ነበር ምንድን ነበር እና እንደዚህ ነው። ይሄን ይመስላል። ያው የንታ የባል ፕሮግራም ነው ያዘጋጀነውና ተመልካቾቻችንን መቼስ ይጠብቃሉ። ስቱዲዮአችን ድረስ መጥተው አንድ ቀለም ዜማ ሳያዜሙልን ከሄዱ ለኛም ለተመልካችም ጥራ ያለምና አንድ ቃል እግዚአብሔር እስቲ ይበሉ። የምን ቃል እዚህ ያለ በልህ የምን ያው ባሉ ፋሲካ ስለሆነ የፋሲካ ከትንሳኤ አንዱ እንግዲህ ፋሲካ ያው ርዕሰ በዓላት ቁንጮ ነው እና የፋሲካ ቀለም በውዳሴ ማርያም ዜማ ነው የሚጀመረው። እንግዲህ ሌሎች አባቶቻችን ብትጠይቃቸው ከየት ይጀመራል ብለው እንደሚነግሩ አላውቅም። የልጇ የወዳጇ በረከት በእመቤታችን አማላጅነት ያው የሰንበት ውዳሴ ማርያም ይባላል። በዜማ ተጀምሮ ነው። ከዚያ ላይ የተፈሳ ሰማይ እነ የቲ ማርያም ምነው ሞለ ጊዜና የኪዳን ሰላም ተጸንጽሮ ነው ምልጣን ተብሎ ነው እዚያ በኋላ የተፈሳ ሰማይ ወታሰይ ምድር የሚባለው። እንግዲህ ከእኔ ውዳሴ ማርያም ልበልልህ ወይንስ እንዳውጭ ወምድር የተገብር ፋሲካ የምትለው እሷ መጨረሻ ናት። በመሰረቱ ላስተዋለው ሰው መጀመሪያ ውዳሴ ማርያም ዜማ ነው የሰንበት ውዳሴ ማርያም ዜማ። ከዚያ ቀጥሎ የኪዳን ሰላም ተብሎ የኢቲ ማርያም ነው ሞለ ጊዜ ሰዓሊ በእንቲአነ ከመ ይምሃረነ ወይሳለነ ያስተሪ ይሩቱ በላይ ነው ሰራለነ ሰንበተ ለነፍሰ ዚአነ ተብሎ ሰራለነ ሰንበተ ጸናጽሉ እንደውም እቺ የኪዳን ሰላም የምትጸነጸለው የፋሲካ ነው። ፋሲካ ነው የምትጸነጸለው። እንግዲህ አዲስ አበባ በብዙ መልኩ እንጂ እንግዲህ ይሉት አላውቅም እንደዚያ ነውና የትኛው አልበል ደግሞ ለማለትም ድምጼም ብዙም ድምጻም አይደለሁም። ለኔ ወሬ ነው እንጂ የምችል ይሄን በላካሉኝ እኔ መዝሙሩና አመላለሱም ይሉን ደስ ይለኛል። እኔም እሱ እንደምትመጣ አውቃለሁ። እሺ እኔ ደስ ይለኛል። እንግዲህ መነሻው ቅድም ስለፈልፈው የቆየሁት መነሻው ጥሬ ዜማ ነው።
ሰማይ ወትታሰይ ምድር ወይንፍሑ ቀርነ መሰረታተ ህምዝ ወይወውኡ አድባር ወአውግር ወኩሉ እፀወ ገዳም ወዮምሰ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ እናቱ ነው። ይሄ ወይወውኡ አድባር ወአውግር አሁን ወኩሉ ጸወል አመሳስለው ነው የሚሉት። በእኛ ጊዜ ግን ወኩሉ ጸወ እንለየዋለን። ገዳም ወዮምሰ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ ነው የምንለው የሚሉት በጎንደሩ የልዋን ነው። ተሐጺባ በደመ ክርስቶስ እንደ ስርዓተ እንደ ደብር ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ